እራት ልስራላችሁ? በአንድ የቀዘቀዘ ምድጃና ተስፋ በቆረጠ ሚስቱ የሞተችበት የሁለት ልጆች አባት ቤት ውስጥ አንዲት እንግዳ ሴት መጣ በእነዚህ ቃላት ተአምር ትሰራለች ብሎ ማን ገመተ? ሪካርዶና ሁለት ልጆቹ በሐዘን ማዕበል ውስጥ እየሰመጡ ሳለ በድንገት ከጨለማ የወጣችው ኢዛዶራ ቤቱን ዳግም በሳቅ ልትሞላው ትሞክራለች። ነገር ግን የመንደሩ ወሬና የሟች ሚስት ትዝታ ይህንን አዲስ ጅማሮ ለማፍረስ ይዝታሉ። ለመሆኑ እናቷን የምትናፍቅ አንዲት ሕፃን ልብ በዚህች እንግዳ ሴት እንዴት ሊሸነፍ ቻለ? በትራስ ስር ተደብቆ የነበረው ያ ሚስጥራዊ ወረቀትስ የቤተሰቡን ዕጣ ፋንታ እንዴት ቀየረው? እራት ልስራላችሁ ከሚል ተራ ጥያቄ ተነስቶ በፈራረሰ ህይወት ላይ የታነጸውን ታላቅ የፍቅር ታሪክ ስትሰሙ በእርግጠኝነት ትገረማላችሁ። በፍቅርና በሐዘን መካከል ያለውን ቀጭን መስመር የሚያሳየውን ይህንን ልብ ሰባሪና አስደሳች ታሪክ እስከ መጨረሻው ተከታተሉት። ሰላም ውድ ቤተሰቦቻችን እንደምን አላችሁ? ታሪኩን ከመጀመራችን በፊት እስኪ ከየት ሆናችሁ ይህንን አስደናቂ ታሪክ እየተከታተላችሁት እንደሆነ ኮሜንት ላይ ጻፉልን። የሁላችሁንም መስማት እንፈልጋለን። ያላችሁበትን ሀገር ዓለም የከተማችሁን ስም ጻፉልን። ሁሉ ጊዜም ለምትሰጡን ሐሳብ አስተያየት ለምታበረታቱን በሙሉ ከልብ እናመሰግናለን። እንደዚህ አይነት ታሪኮችን መስማት የምትወዱ ከሆነ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። አንዲት የደግነት ተግባር የሰውን ህይወት ይለውጣል ብላችሁ የምታምኑ ከሆነ ቪዲዮን ላይክ አድርጋችሁ ጀምሩት። የእናንተ አንድ ላይክ ለቻናላችን እድገት ትልቅ ዋጋ አለው። በየቀኑ የምንለቃቸው አዳዲስ ታሪኮች እንዳያመልጧችሁ የደውል ምልክቱን ተጫኑ። አሁን በቀጥታ ወደ ዛሬው ታሪካችን እንመለስ። ኢዛዶራ ሻንጧን ባልያዘችበት እጇ አሮጌውን እንጨት ስትገፈው በሩ ድምፅ አወጣ። ፀሐይ ተራሮቹን ልትነካ ተቃርባ ነበር። ብርቱካናማው ብርሃን ልክ እንደዛ በበረንዳው ላይ እንደቆመው ዝምተኛ ሰው ሁሉ የደከመ የሚመስለውን የእርሻ ቦታ ግቢ ያጥለቀልቀው ነበር። ሪካርዶ ደካማ ለቅሶ የሚያለቅስ ሕፃን ታቅፎ ነበር። ያ ለቅሶ መለመን ሰልችቶት ያቆመ አይነት ለቅሶ ነበር። ከሷ አጠገብ የ6 ዓመት ሴት ልጅ ለማያውቁት ሰው በማይመጥን ጠንካራ በሆኑ አይኖች እንግዷን ትመለከት ነበር። ኩሽናው ጨልሟል፣ ምድጃውም ቀዝቅዟል። ከዚያ ቤት የሚወጣው ሽታ የምግብ ሳይሆን የብቸኝነት ነበር። ያኔ ነበር በውስጡ ተንበርክኮ የነበረውን ጠንካራ ሰው አይታ ኢዛዶራ በጥልቀት ተንፍሳ የሁሉንም ሰው ዕጣ ፋንታ የሚቀይረውን ያንን ቃል የተናገረችው። ጌታዬ እንድቆይ ከፈቀዱልኝ እራት መስራት እችላለሁ። እናም የራባት ወጣት ንግግር ብቻ ይመስል የነበረው ነገር እነዚህ የገጠር መንገዶች በነፋስ ከተሸከሟቸው በጣም ቆንጆ ታሪኮች ወደ አንዱ ተቀየረ። ተስፋ ለመቁረጥ ስንቃረብ ፈጣሪ ትክክለኛውን ሰው በመንገዳችን ላይ እንደሚያስቀምጥ ካመናችሁ አሁኑኑ ላይክ አድርጉ። በድሮ የብራዚል የገጠር ክፍሎች እንደዚህ አይነት ወሬዎች በወንዞችና በጭቃ መንገዶች መካከል ያስተጋቡ ነበር። ያንን የበረሃ ክፍል የሚቆርጠው መንገድ በካርታዎች ላይ ስም አልነበረውም። ምክንያቱም ካርታዎች ዓለም መድረሱን የረሳቸው የሚመስሉ ቦታዎችን ስለማይመለከቱ ነው። በደረቅ ሳር የተሸፈኑ ክብ ኮረብቶች መካከል የተጨመቀ ሰፊ የቀይ አፈር መንገድ ነበር። በዚያ ሰዓት ደግሞ በላዩ ላይ ሰው አይታይም ነበር። የከሰዓት በኋላ ፀሐይ ያለ ርህራሄ ትጋረፋለች። ዝምታው በቁጥቋጦ ውስጥ በተደበቀች በጂርቲ ወፍ አሳዛኝ ዜማ ብቻ ይረበሽ ነበር። ኢዛዶራ በዚያ መንገድ ላይ ለ3 ቀናት ያህል ተጉዛለች። ውሃ ለመጠጣት ወንዝ ዳር ቆማለች። ሌሊት ሲመጣም ከዛፉ ስር ተኝታለች። ትንሿ የቆዳ ሻንጣ በእያንዳንዱ እርምጃ እግሯን ትመታት ነበር። በውስጧም ዓለም ዋጋ አለው ብሎ የሚቆጥረው ጥቂት ነገር ነበር። ነገር ግን ኢዛዶራ በእውነት የነበራት ሁሉ አንድ ልብስ መቀየሪያ፣ ከእናቷ የተረፈ ማበጠሪያ እና የአያቷ ጥቃቅን ጽሑፎች ከአያት ወደ ልጅ ከልጅ ወደ ልጅ ልጅ የመጡ የምግብ አሰራሮችን የመዘገበችበት ጠንካራ ሽፋን ያለው ደብተር ነበር። ኢዛዶራ የ22 ዓመት ወጣት ነበረች። ነገር ግን በአጭር ጊዜ ውስጥ ብዙ ህይወት የኖረ ሰው ክብደት በሰውነቷና በነፍሷ ተሸክማለች። አባቷ በሙያው መንገደኛና በተፈጥሮ ተቅበዝባዥ ነበር። ገና ልጅ ሳለች ከበቅሎ ላይ ወድቆ ሞተ። እዳንና ሁልጊዜም ቤት ከመሆን ይልቅ መንገድ ላይ የሚያሳልፈውን ሰው ትዝታ ብቻ ትቶ አለፈ። እናቷ የተሰነጣጠቁ እጆችና የዋህ ልብ ያላት አጣቢ ለተጨማሪ 2 ዓመታት ጠንክራ ቆየች። በመጨረሻም ሐዘን ያልቻለውን ሳምባ ነቀርሳ አደረገው። ኢዛዶራ በ16 ዓመቷ ብቻዋን ቀረች። በኤሌና የምትባልና በአንድ የእንግዳ ማረፊያ ቤት በስተጀርባ በተከራየችው ትንሽ ቤት ውስጥ በስፌት በምትኖር የአክስቷ አያት ተወሰደች። አክስት ኤሌና በውጭ ጥብቅ ሴት ነበረች። ነገር ግን በድርጊቶቿ የሚታይ ዝምተኛ ፍቅር ነበራት። እሷ ነበረች ለኢዛዶራ በኩሽና ውስጥ ካለው ጥቂት ነገር
ብዙ መስራትን፣ አንድ እፍኝ ዱቄት ለ3 ቀን ምግብ እንዲሆን ማድረግን፣ ከአጥንት የታመመውን እንኳን የሚያድን መረቅ መስራትን ያስተማረቻት። ኢዛዶራ አክስት ኤሌናን ለ5 ዓመታት ተንከባከበች። አሮጊቷ እንደማትቸኩል ሻማ ቀስ በቀስ ስትቀልጥ አየቻት። የአክስቷ ልብ በመጨረሻ በአንድ መጋቢት ወር ንጋት ላይ ሲያርፍ ኢዛዶራ በዚህ ዓለም ላይ ማንም እንደሌላት ተገነዘበች። የቤቱ ባለቤት የቀብር ስነ ስርዓቱ እንኳን ሳይፈጸም መቼ እንደምትወጣ ለመጠየቅ መጣ። ምንም ውርስ አልነበረም። የራቀ ዘመድም የለም። የሚጠብቃት ወንድ የለም። የነበረው መንገዱና የሆነ ቦታ ስራ የምታውቅ ወጣት እንደሚያስፈልጋቸው የሚነግራት ግትር ተስፋ ብቻ ነበር። ያለውን ጥቂት ነገር ሻንጧ ውስጥ ሰበሰበች። የእናቷን የምግብ አሰራር ደብተር እንደ ቅዱስ ንብረት ልብሶቿ መካከል ወተፈቹ እና ወደ ኋላ ሳትመለከት ተነሳች። ምክንያቱም ወደ ኋላ መመልከት መሬት ለሌላቸው ሰዎች የማይፈቀድ ቅንጦት ነበር። እርሻው በዚያ ቀን መገባደጃ ላይ በባዶ ቦታ መካከል እንደ ቅዠት ታየ። የእንጨት በሩን፣ ሰፊውን ግቢ፣ በሸክላ የተሰራ ጣሪያ ያለውን ነጭ ግድግዳ ያለውን ቤት፣ ጥቂት ከሲታ ላሞች ያሉበትን በረትና ያለ ዓላማ የሚቆፍሩ ዶሮች ያሉበትን አጥር ስታይ ኢዛዶራ ማመን አቃታት። የሀብታም ቦታ አልነበረም፣ ነገር ግን የሰዎች ቦታ ነበር። የሰዎች መኖር ማለት ደግሞ የአንድ ሳህን ምግብና የመኝታ ቦታ እድል ማለት ነው። መንገድ ዳር ቆመች። ከነፋስ የተፈታውን የፀጉር ጉንጉኗን አስተካከለች። ከ3 ቀን ጉዞ በኋላ ያን ያህል ነጭ ያልሆነውን ቀሚሷን አራገፈች እና በሩን ከመክፋቷ በፊት በጥልቀት ተነፈሰች። የእንጨቱ ድምፅ በግቢ ውስጥ አስተጋባ። ይህም እዚያ የነበሩት ሰዎችን ትኩረት ለመሳብ በቂ ነበር። ኢዛዶራ መጀመሪያ ያየችው ሴት ልጁን ነበር። ከዶሮ ቤቱ አጠገብ ባለ ትንሽ ወንበር ላይ ተቀምጣ ለነዚያ ትናንሽ እጆች በጣም ትልቅ በሚመስል ቢላዋ ስኳር ድንች ትልጥ ነበር። እስከ አገጯ የተቆረጠ ቡናማ ፀጉር፣ ያረጀ ቀላል ልብስ እና በማንኛውም ልጅ ላይ የማይታይ የፊት ገጽታ ነበራት። ዓለም አስተማማኝ እንዳልሆነች የተረዳ ሰው የፊት ገጽታ። ልጅቷ የምታደርገውን አቆመችና ምንም ሳትናገር ኢዛዶራን ተመለከተቻት። ዝም ብላ አየቻት። እንግዷን ከራስ እስከ እግር በአንድ አይነት የልብ ጭንቀት በሚሰጥ ቁም ነገር መዘነቻት። ኢዛዶራ ለመናገር አፏን ስትከፍት ለቅሶ ሰማች። ከቤት ውስጥ የሚመጣ ድምፁ እስኪዘጋ ድረስ አልቅሶ የደከመ ሕፃን ደካማ ለቅሶ። ከሱ ጋር ሰውየው መጣ። ሪካርዶ ማለቂያ ከሌለው ውጊያ እንደሚወጣ ሰው በበሩ ላይ ታየ። ረጅም ሰፊ ትከሻ ያለውና ምድርን ከሚያውቅበት ጊዜ ጀምሮ በአፈር ውስጥ የሰሩ ትላልቅ እጆች ነበሩት። ነገር ግን በሱ ላይ ያለው ድካም ሁሉ ይጮህ ነበር። ጺሙ ሳይላጭ ቀናት አልፈውታል። የተጨማደደው የበፍታ ሸሚዙ ትከሻ ላይ የወተት እድፍ ነበረበት። የጎደጎዱ አይኖቹ በአንድ ሌሊት እንቅልፍ የማይድን አይነት ዝለትን ተሸክመዋል። ምክንያቱም የደከመው አካሉ ብቻ ስላልነበረ ነው። በግራ እጁ የ7 ወር ወይም የ8 ወር ገደማ ሕፃን በቆሸሸ ጨርቅ ተጠቅልሎ ይዞ ነበር። ልጁም አባቱ ሊሰጠው የማይችለውን ነገር እንደሚፈልግ ሰው ይወዛወዝና ያለቅስ ነበር። ሪካርዶ ኢዛዶራን በመገረምና በጥርጣሬ በሚመስል ስሜት ተመለከታት። ምክንያቱም በዚያ ዘመን አንዲት ሴት ብቻዋን መንገድ ላይ መሆኗ ጥያቄን የሚያስነሳ ነበር። ኢዛዶራ ፍርሃቷን ዋጠችና በቻለችው መጠን በጠንካራ ድምፅ ተናገረች። ስለረበሸቻቸው ይቅርታ ጠየቀችና መንገዷን ለመቀጠል አንድ ብርጭቆ ውሃ ብቻ እንደምትፈልግ ተናገረች። ሪካርዶ የማይቆመውን ሕፃን እያመጣጠነ በበረንዳው በ2 ደረጃዎች በጥንቃቄ ወረደ እና ውሃ እንዳለ ነገር ግን ልጁን መተው ስለማይችል ገብታ ራሷ እንድትወስድ መለሰላት። ኢዛዶራ አመሰገነችና ወደ ቤቷ አመራች። በወንበሩ ላይ እንደተቀመጠች የእንግዷን እያንዳንዱን እርምጃ በንቃት በሚከታተሉ አይኖች በምትመለከተው ልጅ አጠገብ አለፈች። ኢዛዶራ ወደ ኩሽና ስትገባ ያየችው ነገር ልቧን ባወቀችው መንገድ እንዲሰበር አደረገው። ምክንያቱም ባለፉት ወራት አሮጊቷ ነገሮችን ማስተካከል ባልቻለችበት ጊዜ በአክስት ኤሌና ቤት ካየችው አይነት አሳዛኝ ዝርክርክነት ጋር ተመሳሳይ ነበር። የድንጋይ ከሰል ምድጃው ቀዝቅዟል። የበርካታ ቀናት አመድ ተከማችቶበታል። የቆሸሹ ድስቶች በድንጋይ ማጠቢያው ላይ ተቆልለዋል። የደረቁ የምግብ ቅሪቶች በጠረጴዛው ላይ ተጣብቀዋል። ምንም የሚዘጋጅ ራት ምልክት አልነበረም። እሳት ላይ ያለ ባቄላ ሽታ አልነበረም። በጨርቅ ላይ የሚቀዘቅዝ ዳቦም የለም። ጥግ ላይ ወዳለው የሸክላ ማሰሮ ተመልክታ ውሃ ቀዳችና እያሰበች ቀስ ብላ ጠጣች። ከዚያም እንደገና ወደ ኩሽናው፣ ወደ ድስቶቹ፣ ወደ ቀዘቀዘው ምድጃና በመስኮቱ በኩል ሪካርዶ ሕፃኑን ለማረጋጋት ሳይሳካለት ሲሞክርና ልጅቷ
በቀላል እንቅስቃሴ ስኳር ድንች መላጧን ስትቀጥል ተመለከተች። ኢዛዶራ በውጭ ስለሚጠብቃት መንገድ፣ ስለማይታወቁ መንደሮች፣ ሊከፈቱ ወይም ሊዘጉ ስለሚችሉ በሮች አሰበች። እናም ልክ እሷ ቦታ እንደሚያስፈልጋት ሁሉ ያ ቤትም ሰው እንደሚያስፈልገው አሰበች። አይምሯ ከመከራከሩ በፊት ውሳኔው ተወሰነ። ከኩሽና ወጥታ ሪካርዶ ከህፃኑ ጋር ተቀምጦ ወደ ነበረበት በረንዳ ሄደችና ያለምንም መሸማቀቅ የገዛ ድፍረቷን ፈቃድ ሳትጠይቅ ተናገረች። ምድጃው እንደቀዘቀዘና ልጆቹም እራት እንዳልበሉ አየው። እንድቆይ ከፈቀዱልኝ እራት መስራት እችላለሁ። እራቱ ደግሞ ጥሩ ከሆነ ስለ ቀሪው ነገር እንነጋገራለን። ሪካርዶ ያችን የተፈታ ጸጉርና አቧራማ ቀሚስ የለበሰች በድንገት ከየት መጣች ሳይባል ደህንነትን እንደሚያቀርብ ሰው ምግብ የምታቀርብ ወጣት ተመልክቶ መሸከም ካልቻለው ድካም ጋር እየታገለ በመገረምና በጥርጣሬ መካከል ያለ ስሜት ተሰማው። አይ ማለት ነበረበት። በአክብሮት አመስግኖ መንገዷን እንድትቀጥል ሊነግራት ይገባ ነበር። ነገር ግን ህፃኑ እቅፉ ላይ ያለቅሳል። ልጁ በውጪ ብቻዋን እንደ ትንሽ አሮጊት ስኳር ድንች ትልጣለች። እናም ለ3 ቀናት ያህል አንዳቸውም ትክክለኛ ምግብ አልበሉም ነበር። አለመቻሉን የመቀበል እፍረት ከልጆቹ ረሃብ ይልቅ ያነሰ ክብደት ነበረው። በአጭር እንቅስቃሴ ራሱን ነቀነቀ። ኢዛዶራም ሐሳቡን እስኪቀይር አልጠበቀችም። ልክ ወደ መስክ ስራ እንደሚገባ ሰው ወደ ኩሽና ገባች። የቀሚሷን እጅ ሰብስባ በምድጃው ጀመረች። የድሮውን አመድ አጸዳች። ጥግ ላይ የተቆለለውን እንጨት አስተካከለች እና በህይወቷ ሙሉ እንዳደረገው ሰው በልምድ በመጀመሪያ ሙከራ እሳቱን አነደደች። እሳቱ ኃይል ሲያገኝ ጎጆውን ፈተሸችና ማንም ያልቀቀለውን የተዘፈዘፈ ባቄላ፣ አንድ ቁራጭ ስብ፣ የስኳር ድንች ዱቄት፣ ጥቂት እንቁላሎችና ልጅቷ በውጭ ስትልጠው የነበረውን ስኳር ድንች አገኘች። በእርግጥ ብዙ አልነበረም። ነገር ግን ኢዛዶራ ምግብ ማብሰል የተትረፈረፈ ነገር ጉዳይ ሳይሆን የማወቅ ጉዳይ መሆኑን ከእናቷ ተምራለች። ከ1 ሰዓት ባነሰ ጊዜ ውስጥ የዚህ እርሻ ቤት ኩሽና ከብዙ ወራት በኋላ ለመጀመሪያ ጊዜ በእውነተኛ ምግብ ሽታ መዓዛ ተሞላ። ባቄላው በብረት ድስት ውስጥ እየበሰለ ይንተከተካል። የተቀቀለው ስኳር ድንች በትልቅ ሳህን ላይ ይጪሳል። የተጠበሱት እንቁላሎች በጥቁር መጥበሻ ላይ ያበራሉ። ሽታውም በቤቱ ሁሉ ተሰራጨ። ልክ በማዕዘኑ ያለው ሐዘን ወደ ውጭ እንደሚገፋ ሕያው አካል ይመስላል። ልጅቷ ሽታው ስቧት እንደ ዱር እንስሳ በመጀመሪያ በኩሽና በር ላይ ታየች። እዚያ ቆማ አሁን ያለቀቀችውን ስኳር ድንች መላጫ ቢላዋ ይዛ ልብ በሚሰብር የረሃብና የጥርጣሬ ስሜት ኢዛዶራን ተመለከተች። ኢዛዶራ ምንም አላወራችም። ባገኘችው ነገር ጠረጴዛውን አስተካከለች። 3 ሳህን አኖረችና ሁልጊዜም እንደምታደርገው ልክ ከዚያ ኩሽና እንደሆነች ሰው ምግብ በዝምታ አቀረበች። ሪካርዶ ህፃኑን ታቅፎ ገባ። በሩ ላይ የተዘጋጀውን ጠረጴዛ ኢዛዶራ ልታነበው ባልቻለችው፣ ነገር ግን ከሌላ ጋር የተቀላቀለ ህመም በሚመስል ስሜት ይመለከተው ነበር። በቀስታ ተቀመጠ። ልጁን ጭኑ ላይ አመቻቸና ሳህኑን እውነት መሆኑን እንዳላመነ ሰው ተመለከተው። ምንም ሳይነጋገሩ በሉ። ኢዛዶራ ስሟ ቢያትሪስ መሆኑን የምታውቃት ልጅ በሳህኑ ላይ ያለውን ሁሉ በላችና ከምግብ በላይ በሆነ ረሃብ ድስቱን ትመለከት ነበር። ኢዛዶራ ሳትጠይቅ ጨመረችላት። ልጅቷም ሳታመሰግን ተቀበለች። ነገር ግን እያንዳንዱን ጉርሻ ከማንኛውም ቃል በላይ በሆነ ትኩረት በላች። ሪካርዶ በጥንቃቄ እያኘከ ቀስ ብሎ በላ። ኢዛዶራም በውስጡ ካለ አንድ ነገር ጋር በዚያ ዘመን በዚያ ቦታ ያሉ ወንዶች ለማየት ከማይፈቅዱት ስሜት ጋር እየታገለ መሆኑን ተረዳች። በኩሽናው ሙቀትና በምግቡ ሽታ የተረጋጋው ህፃን በአባቱ ጭን ላይ አፉን ከፍቶ አንቀላፋ። እራቱ አልቆ በዚያች ሞቃታማ ኩሽና ውስጥ ዝምታ ሲሰፍን ሪካርዶ ኢዛዶራን ተመልክቶ ከኋላ ያለው ትንሽ ክፍል ባዶ መሆኑንና ለዚያች ሌሊት ማንደር እንደምትችል ጧት ስለ ሁሉም ነገር እንደሚነጋገሩ ብቻ ነገራት። ኢዛዶራ ራሷን በመነቅነቅ አመሰገነችና ሳህኖቹን ሰበሰበች። ሪካርዶ ልጆቹን ወደ ክፍላቸው ሲወስድ እሷ ሁሉንም በዝምታ አጠበች። በኩሽና ውስጥ ብቻዋን ስትቀር የእርሻው ድምጾች በሌሊት ሲረጋጉ ሰማች። የከብቶቹ ጩኸት፣ በጓሮ ዛፎች ላይ ያለው ንፋስ፣ በምድጃው ውስጥ ያሉት የመጨረሻዎቹ ፍሞች ድምጽ። ወደ እሷ ትንሽ ክፍል ከመሄዷ በፊት አይኖቿ በሳሎኑ ግድግዳ ላይ በእንጨት መስቀልና በደረቀ የሮዝመሪ ቅርንጫፍ መካከል በተሰቀለ ፎቶግራፍ ላይ አረፉ። ቤቱን ሙሉ የሚሞላ የሚመስል ረጋ ያለ ፈገግታ ያላት፣ ግልጽ አይኖችና ጥቁር ጸጉር ያላት ወጣት ሴት ምስል ነበር። ኢዛዶራ ያንን ፊት አይታ በደረቷ ውስጥ እንግዳ ነገር ሲንቀሳቀስ ተሰማት።
ሐዘንም ሆነ ደስታ ያልሆነ ነገር ግን እስካሁን ፈጽሞ ስም ልትሰጠው ያልቻለችው ስሜት። አይኗን በፍጥነት አዞረችና ወደ ክፍሉ ሄደች። በቀጭኑ ፍራሽ ላይ ተኛች እና በዙሪያው ያለውን የቤቱን ትንፋሽ እያዳመጠች አይኖቿን ጨፈነች። በዚያ ሌሊት ከብዙ ሳምንታት በኋላ ለመጀመሪያ ጊዜ በዚያ እርሻ ላይ ማንም አላለቀሰም። ሕፃኑም፣ ልጅቷም፣ ሰውየውም እና በዚያ ጠዋት የምትሞትበት ቦታ እንኳን ያልነበራት ኢዛዶራ ምናልባት ብቻ ያ ቀዝቃዛ ምድጃ እሷን እየጠበቀ እንደነበር እየተሰማት እንቅልፍ ወሰዳት። በዚያ የመጀመሪያ ጠዋት ኢዛዶራ አይኖቿን ስትከፍት ፀሐይ ገና ከተራራው በስተጀርባ ተኝታ ነበር። ሰውነቷ በጉዞ ዝሏል። ነገር ግን አይምሮዋ ከቀሪው አካሏ በፊት ነቅቶ ነበር። ምክንያቱም ዋጋዋን ማረጋገጥ ያለባት ሴት አይምሮዋ በትክክል አያርፍም። ተነሳች። ባለፈው ምሽት አጥባው በመስኮቱ ላይ የሰቀለችውን ያንኑ ቀሚስ ለበሰች እና በጨለማው ኮሪደር በኩል በባዶ እግሯ ወደ ኩሽና ተጓዘች። ሁሉም ነገር ልክ እንደተወቹ ንጹህና የተደራጀ ነበር። የቤቱ ዝምታ የራስን የልብ ትርታ እንኳን የሚያሰማ አይነት ነበር። ኢዛዶራ በልምድ በመዳሰስና የብዙ ዓመታት ኩሽና በእጆቿ ላይ በቀረጸው ስሜት ምድጃውን በጨለማ ነደደች። የመጀመሪያዎቹ ነበልባሎች የኖራ ግድግዳዎችን ሲያበሩ ትክክለኛውን ነገር እያደረገች እንደሆነ ተሰማት። ውሃ ጣደች። በቆርቆሮ ማሰሮ ውስጥ አንድ እፍኝ የተቆላ ቡና አገኘች። በሙቀጫ ወቅታ ቀስ ብላ አፈላችሁ። ጠንካራው ሽታ እንደ ዝምተኛ ግብዣ እያንዳንዱን ክፍል እንዲቆጣጠረው አደረገች። ቡናው ተፈልቶ ሳያልቅ ሪካርዶ ሕፃኑን ታቅፎ በኩሽናው በር ላይ ታየ። በቂ እንቅልፍ እንዳልተኛ ነገር ግን እንደለመደው ሰው ያለ ገጽታ ነበረው። ኢዛዶራ በኩሽና ውስጥ እያንዳንዱን ጥግ፣ እያንዳንዱን ድስት፣ እያንዳንዱን ማንኪያ እንደምታውቆና ስትንቀሳቀስ እያየ ለጥቂት ጊዜ ቆመ። በዚያ ትዕይንት ውስጥ ያለው አንድ ነገር ሊያብራራው በማይችለው መንገድ ረበሸው። መጥፎ የሆነ መረበሽ አልነበረም። ለረጅም ጊዜ ባዶ የነበረን ቦታ አንድ ሰው ሲይዘው የማየት ረብሻ ነበር። ልክ ከወራት መዘጋት በኋላ መስኮት ስንከፍትና ብርሃን አይናችንን በጥብቅ ሲመታው እንደሚሰማን አይነት ስሜት። ኢዛዶራ መኖሩን ተረድታ ምንም ስነ ስርዓት ሳታበዛ ቡና አቀረበችለት። ትናንሽ ልጆች በተመጣጣኝ መጠን ምግብ እንደሚያስፈልጋቸው በሚያውቀው ጥንቃቄ ለሕፃኑ ለብ ያለ ወተት አዘጋጀች። ሪካርዶ ቡናውን ተቀብሎ ምን እንደሚል ሳያውቅ ጠረጴዛው ላይ ተቀመጠ። ምክንያቱም ፍሎራ ከሄደች በኋላ በጠዋት ማውራት የለመደው ነገር አልነበረም። እዚያ በመጀመሪያው ጠዋት ቡና ላይ ነበር ሁለቱ ብዙ ቃላት ሳይለዋወጡ ስምምነት ያደረጉት። ሪካርዶ ደሞዝ ለመክፈል ገንዘብ እንደሌለው ብቻውን ከቀረ ጀምሮ እርሻው መሰረታዊ ነገሮችን ብቻ እያመረተ እንደሆነ፣ በልጆቹ ምክንያት ሁልጊዜ ወደ ውስጥ መሮጥ ስላለበት ከብቶቹንና እርሻውን በአግባቡ መያዝ እንዳልቻለ ነገራት። ኢዛዶራ ደሞዝ እንደማትጠይቅ፣ መጠለያ፣ ምግብና ጠቃሚ እስከሆነች ድረስ የመቆየት መብት ብቻ እንደምትጠይቅ መለሰች። ምግብ ማብሰል፣ ማጠብ፣ መስፋት፣ አትክልት መንከባከብና ልጆችን መያዝ እንደምትችልና ከባድ ስራን እንደማትፈራ ተናገረች። ሪካርዶ ለጥቂት ጊዜ በወፍራም እጆቹ መካከል ኩባያውን እያሽከረከረ ዝም አለ። ከዚያም ኢዛዶራ ምንም ቃል ሳይጨምር ሁሉንም ነገር እንደሚናገርበት መንገድ አድርጋ የምትገነዘበውን በዚያው በቁጠባው መንገድ ራሱን ነቀነቀ። እንደዛ ተስማሙ። በበሩ አጠገብ እንዳለ የእጅ መጨባበጥ ቀላል ነበር። እናም ኢዛዶራ ፀሐይ መውጣቷን ሳትጨርስ እጇን ለስራ ሰበሰበች። የመጀመሪያዎቹ ቀናት በከባድ ስራና በጥንቃቄ ዝምታ አለፉ። ኢዛዶራ ያንን የተተወ ኩሽና እንደገና የቤቱ ልብ እንዲሆን አደረገችው። ከሁሉም ሰው በፊት ትነቃለች፣ እሳቱን ታነዳለች፣ የበቆሎ ዳቦ ወይም የዱቄት ኬክ ያለው ቡና ታዘጋጃለች። ትንሹን ማቲው በትክክለኛው መጠን በተሰራ የበቆሎ አጥሚት ትመግባለች እና ሪካርዶ በላብና በአቧራ ተውጦ ከእርሻ ሲመለስ ምሳውን አዘጋጅታ ትጠብቋለች። ቤቱ የሚንከባከበው ሰው ሽታ ማግኘት ጀመረ። ድስቶቹ ግድግዳው ላይ ባለው መንጠቆ ላይ እንደገና ማብራት ጀመሩ። ልብሶቹ ታጥበውና ታጥፈው በሳጥኖች ውስጥ ይታዩ ነበር። ግቢው ተጠረገ። አረም ወርሶት የነበረው የአትክልት ቦታ አዲስ እንክብካቤ አገኘ። በዚያም ኢዛዶራ በዚያ ከሚያልፍ መንገደኛ በለመነቻቸው ዘሮች የተከለቻቸው ጎመን፣ ሽንኩርት፣ ፐርስሊና ሜንት በቀስታ መብቀል ጀመሩ። ሪካርዶ ሁሉንም ነገር ለመደበቅ በሚሞክር መገረም ይመለከት ነበር። ከእርሻ ሲመለስ በየቀኑ የተቀየረ ቤት፣ ንጹህና የጠገቡ ልጆች፣ በምድጃው ላይ የሚጤስ ራት ያገኛል እና እያንዳንዱን ጊዜ ደረቱ ላይ እስኪሰማው ድረስ ታላቅ ምስጋና ይሰማው ነበር።
ምክንያቱም ምስጋና ከጥፋተኝነት ስሜት ጋር ሲቀላቀል ለመፍታት አስቸጋሪ ቋጠሮ ይሆናል። ጥፋተኝነት በሱ ውስጥ የኖረው ፍሎራ ከታመመችበት ሌሊት ጀምሮ ነበር። ያለምንም ማስጠንቀቂያ የመጣ ትኩሳት ነበር። የገጠር ሰዎች ማሊታ ብለው የሚጠሩት አይነት እና ጠንካራ ሰዎችን በጥቂት ቀናት ውስጥ የሚወስድ ነበር። ሪካርዶ በሩቅ የግጦሽ መስክ ላይ በአንድ ጉድጓድ ውስጥ የወደቀን በሬ ሲንከባከብ ነበር። ከ2 ቀናት በኋላ ሲመለስ ፍሎራ አልጋ ላይ በትኩሳት ትቃጠል ነበር። አይኖቿ ፈጠዋል። ሰውነቷም በ3 ብርድ ልብሶች ውስጥ ይንቀጠቀጥ ነበር። ዶክተር ለመምጣት ሌሊቱን ሙሉ ወደ መንደሩ በፈረስ ጋለበ። ነገር ግን እርሻው ላይ ሲደርሱ ትኩሳቱ የፈለገውን ጥፋት አድርሶ ነበር። ፍሎራ ለተጨማሪ 2 ቀናት እየቃዠች ልጆቹን እየጠራች ቆየች እና በአንድ የዝናብ ንጋት ላይ የሪካርዶ እጅ የሷን እንደጨበጠ ሞተች። ቢያትሪዝ የሲዮን ነቅታ ነበር። የ5 ዓመት ልጅ ነበረች እና ሁሉንም ነገር ከክፍሉ በር ሆና አየች። አባቷ ሲያለቅስ ለመጀመሪያ ጊዜ አየችው። እናቷ መተንፈስ ስታቆም አየች። ከዚያ ቀን ጀምሮ ልጅቷ ዳግመኛ ልጅ አልሆነችም። ኢዛዶራ ያልገመተችው ፈተና በትክክል ቢያትሪዝ ነበረች። ልጅቷ አትጮህም፣ ግትርነት አታሳይም፣ አታለቅስም። ነገር ግን ከዚያ የከፋ ነገር ታደርጋለች። ኢዛዶራን ልክ እንደሌለች አድርጋ ችላ ትላታለች። ኢዛዶራ ሳህኑን ስታቀርብላት ቢያትሪዝ ወደ ጎን ትገፋዋለች እና ደረቅ ዱቄት በእጆቿ ትበላለች። ምክንያቱም ከዚህ በፊት አባቷ ይሰጣት የነበረው ደረቅ ዱቄት ብቻ ነበር። ኢዛዶራ የልጅቷን የተጨባበጠ ጸጉር ለማበጠር ስትሞክር ምንም ቃል ሳትናገር ታመልጣለች እና ከዶሮ ቤቱ ጀርባ ትደበቃለች። ኢዛዶራ ክፍሉን ስታስተካክል ቢያትሪዝ ሁሉንም ነገር እንደገና ታዝረከርካለች እና ነገሮችን ከዚህ በፊት በነበሩበት የተሳሳቱ ቦታዎች ላይ ታስቀምጣቸዋለች። ልክ ዝርክርክነቱን መጠበቅ እናቷን በህይወት እንደመጠበቅ ያህል ነበር። ይህ በጭራሽ የልጅነት ያልሆነ ዝምተኛና ጨካኝ ተቃውሞ ነበር። ኢዛዶራ ህመምን በብዙ መልክ ስላየችው እዚያም በጣም አደገኛ የሆነውን ህመም አወቀችው። ይህም ሌላ ነገር ዳግመኛ እንዳታጣ በመፍራት ማንኛውንም አዲስ ነገር ላለመቀበል የሚደረግ ህመም ነበር። ኢዛዶራ አላስገደደቻትም፣ ማበጠሪያውንም አልጫነችም፣ እንድትበላ አልተጫነቻትም። ባልፈለገችበት ጊዜም ለማቀፍ አልሞከረችም። ዝም ብላ በየጧቱ እንደነደደው ምድጃ ጸንታ ቆመች። በሰዓቱ እንደመጣው የምግብ ሽታ ተገኘች እና ልጅቷ በጊዜዋ ወደሷ እንድትመጣ ተወቻት። ከመጣች ማለት ነው። እስከዚያው ድረስ ግን ለትንሹ ማቲው ልጁ ለወራት ሲያስፈልገው የነበረውን እንክብካቤ ሰጠችው። ህፃኑ ከሲታ ተናዳጅና ሌሊት በሆድ ቁርጠት ምክንያት ብዙ የሚያለቅስ ስለነበር የሁሉንም ሰው እንቅልፍ ይነሳ ነበር። ኢዛዶራ ሪካርዶን ለልጁ በንጹህ የላም ወተት እንደሚመግበው አስተዋለች። ይህም ለዚያ ለጋ ህፃን ሆድ በጣም ወፍራም ነበር። እናም ሁሉንም ነገር ቀየረችው። ወተቱን መበጥበጥ፣ በትክክለኛው የሙቀት መጠን ማሞቅ፣ ትንሽ ስኳርና በመስኮቷ ስር ካለው የአትክልት ቦታ የመጣ የቅጠል ሻይ መጨመር ጀመረች። ከ1 ሳምንት ባነሰ ጊዜ ውስጥ የሆድ ቁርጠቱ ቀነሰ። በ2 ሳምንታት ውስጥ ማቲው ሌሊቱን ሙሉ መተኛት ጀመረ። በአንድ ወር ውስጥ ፍጹም የተለየ ህፃን ሆነ። ሞላ ያለ ሳቂታና ኢዛዶራ ስትመጣ ሲያይ ትናንሽ እጆቹን የሚዘረጋ ሆነ። ሪካርዶ ያንን ሁሉ ያይ ነበር እና ሳያውቀው በውስጡ ይለሰልስ ጀመር። ስራው ስለቀነሰ ሳይሆን ቤቱ እንደገና መሆን የሚፈልግበት ቦታ ስለሆነ ከእርሻ ቀደም ብሎ መመለስ ጀመረ። በምግብ ወቅት የበለጠ ማውራት ጀመረ። መጀመሪያ ስለ እርሻ ስላሉ ነገሮች፣ ከዚያም ስለ ልጆቹ፣ ከዚያም ምንም ጥቅም ስለሌላቸው ጉዳዮች፣ ነገር ግን ዝምታውን በጥሩ ነገር ስለሚሞሉ ነገሮች። ኢዛዶራ በእውነተኛ ትኩረት ታዳምጥ ነበር። ስለ ከብቶቹ፣ ስለ እርሻው፣ ስለ መሬቱ ትጠይቅ ነበር እና ሪካርዶ እሷ በፍጥነት ስትረዳለት ሊኖረው እንደሚችል ባላወቀው ትዕግስት ነገሮችን ሲያስረዳና ሲያልፍም ፈገግ ሲል ራሱን ያገኘው ነበር። ነገር ግን አንዳቸውም ቤቱ ላይ እንደማይዘንብ የዝናብ ደመና ተንጠልጥሎ ስላለው ጉዳይ አያነሱም ነበር። አንዳቸውም ስለ ፍሎራ አያወሩም። ሁለተኛው ሳምንት የመጀመሪያውን የውጭ እንግዳ መጣ። አቶ ኖርቤርቶ የአጎራባች መሬት ባለቤትና እድሜያቸው የገፋ ሰው። በአንድ ረቡዕ ከሰዓት በኋላ እንደ ባለቤታቸው ሁሉ የተሻለ ጊዜን ባዮ በተባለ ፈረስ ላይ ተጭነው መጡ። በአካባቢው የተከበሩ ሰው ነበሩ። ባለቤታቸውን በሞት አጥተዋል። እናም ያ ደረታቸው ላይ ወፍራም ቅርፊት ፈጥሯል። ባለቤታቸውን ካጡ ከ15 ዓመት በላይ ሆኗቸዋል እና ዳግመኛ አልተቋቋሙም። በአንድ የመወዛወዣ ወንበር ላይ በጫትና በዝምታ ቀስ ብለው እየጠፉ ለአንድ ሰው ብቻ
በጣም ትልቅ በሆነ እርሻ ላይ ከሰራተኞቻቸው ጋር ይኖራሉ። አቶ ኖርቤርቶ ሪካርዶን እንዳልወለዱት ልጅ ይወዱታል እና አልፎ አልፎ ወጣቱ ክብደቱን እየቻለ መሆኑን ለማየት ይመጣሉ። በዚያ ቀን ቤቱን በተለየ ሁኔታና ወጣቷን በኩሽና ውስጥ አገኟት። ባርኔጣቸውን ከራሳቸው ላይ ሲያነሱ ቅንድባቸው ከባርኔጣው በላይ ከፍ አለ። ሪካርዶ ሁኔታውን በጥቂት ቃላት አስረዳ እና አቶ ኖርቤርቶ ህይወት ማንም የማያቅደውን ሴራ እንደምትሸርብ ለማወቅ በቂ ዘመን እንደኖረ ሰው አይነት ገጽታ እያሳዩ በዝምታ አዳመጡ። አይናቸው በሰውየው በወጣቷና በልጆቹ መካከል ሲንሸራሸሩ ነበር። ሽማግሌው እንደሚደግፉ ወይም እንደሚቃወሙ አልተናገሩም። ዝም ብለው ኢዛዶራ ያቀረበችላቸውን ቡና ብቻ ጠጡ። ዳቦውንም ምስጋና በሚያቀርብ ድምፅ አደነቁ። ሊሄዱ ሲሉም ሪካርዶን በግቢ ውስጥ ወደ ጎን ሳቡት። የተናገሩት አጭርና ቀጥተኛ ነገር ነበር። ወጣቷ ደግ ሰው እንደምትመስልና ቤቱን በወራት ውስጥ ካዩት በተሻለ ሁኔታ ላይ መሆኑን፣ ነገር ግን የመንደሩ ህዝብ አስቀድሞ እያወቀ መሆኑን፣ ምክንያቱም መንገደኞች ወሬን ከንፋስ በበለጠ ፍጥነት ስለሚሸከሙ እና በፍሎራ ምትክ የገበያ ቦታ ላይ ሽያጭ ያላት የፍሎራ ጓደኛ ወይዘሮ ዩላሊያ ለሚሰማው ሁሉ ሪካርዶ የሚስቱን ሐዘን ሳይጨርስ ሌላ ሴት እንዳመጣ እያወራች መሆኑን ነገሩት። ሪካርዶ ደሙ ሲፈላ ተሰማው። ነገር ግን አቶ ኖርቤርቶ ለመፍረድ እንዳልመጡ፣ እያንዳንዱ ሰው የሚሸከመው ህመምና የሚያስፈልገውን መድኃኒት እንደሚያውቅ፣ ነገር ግን ጥንቃቄ እንዲያደርግ፣ ምክንያቱም የመንደር ወሬ ከጎርፍ በበለጠ ሊያጠፋ እንደሚችል በመናገር እንዲረጋጋ እጃቸውን አነሱ። በዚያች ሌሊት ሪካርዶ ካረፈና ቤቱ በጨለማ ውስጥ ከሆነ በኋላ ኢዛዶራ ከኋላ ባለው ክፍል አልጋ ላይ የእናቷን የምግብ አሰራር ደብተር እቅፏ ላይ ከፍታ ተቀመጠች። ገጾቹን በቀስታ ትገልጥ ነበር። በእርሳስና በጥቃቅን የጋደሉ ጽሑፎች የተጻፉትን ማስታወሻዎች ታነብ ነበር እና እያንዳንዱ የምግብ አሰራር የአንድን ትውስታ መንፈስ ይዞ ይመጣ ነበር። የእሁድ ከሰዓት በኋላ ብርቱካን ኬክ፣ የቅዱስ ዮሐንስ በዓል ጣፋጭ ሩዝ፣ ኢዛዶራ ስትታመም እናቷ የምትሰራው ገንፎ። በደብተሩ መሃል በሁለት የምግብ አሰራሮች መካከል የተቀደደ ገጽ ነበር። የቀረው የወረቀት ቁራጭ በችኮላ እንደተቀደደ ያሳይ ነበር እና ኢዛዶራ በድሮ ሐዘን በዚያ ያልተስተካከለ ጠርዝ ላይ ጣቷን አሳለፈች። ያ እናቷ ለሷ የምትሰራው የልደት ኬክ አሰራር ነበር። የልጅነትና የአንድ ሰው የመሆን ጣዕም ያለው የክሬም ኬክ ነበር ከጓቫ ሶስ ጋር። ገጹ እናቷ ከሞተች በኋላ በነበረው ዝውውር ጠፍቶ ነበር፣ ወይም ደግሞ ምናልባት ከዚያ በፊት። ኢዛዶራ አላወቀችም። የምታውቀው ነገር ያ የምግብ አሰራር ከጠፋ ጀምሮ ልደቷን ዳግመኛ አላከበረችም። ምክንያቱም ያለዚያ ኬክ ቀኑ ሌላ ባዶ ቀን ብቻ ነበር። ደብተሩን ዘጋችው። ትራሷ ስራ አኖረችውና መብራቱን አጠፋች። በዚያን ጊዜ ነበር ድምጽ የሰማችው። እንደ ድመት እግር ያሉ ቀለል ያሉ ትናንሽ እርምጃዎች በኮሪደር ውስጥ። ኢዛዶራ ትንፋሿን ይዛ አልጋዋ ላይ ሳትንቀሳቀስ ቆየች እና እርምጃዎቹ ኩሽና ውስጥ ሲቆሙ ሰማች። ለጥቂት ጊዜ ቆይታ በቀስታ ተነሳች። ምንም ድምጽ ሳታሰማ ወደ በሩ ተጓዘች። ያየችው ነገር ግን ልቧን ባልጠበቀችው መንገድ እንዲጨነቅ አደረገው። ቢያትሪዝ በኩሽናው መስኮት ፊት ለፊት ቆማ ነበር። በባዶ እግሯ፣ በነጭ የምሽት ልብሷ፣ ፊቷን በጨለማው መስታወት ላይ አስጠግታ ወደ ውጭ ትመለከት ነበር። አታለቅስም ነበር። ምንም አይነት ድምጽም አታሰማም ነበር። ዝም ብላ ብቻ እዚያ ቆማ በጨለማ ውስጥ የሚጠፋውን የጭቃ መንገድ እያየች ትጠብቅ ነበር። ኢዛዶራ ያለምንም ማብራሪያ ተረዳች። ምክንያቱም በጭንቅላት ሳይሆን በደረት የሚረዱ ነገሮች አሉ። ቢያትሪዝ እናቷ እንድትመለስ እየጠበቀች ነበር። በየሌሊቱ አባቷ በድካም ከባድ እንቅልፍ ውስጥ እያለ ያቺ የ6 ዓመት ልጅ ትነሳና እናቷ መንገድ ላይ እንድትታይ በመስኮት በኩል ትጠብቅ ነበር። ምክንያቱም ከመሬት በታች የሚሄድ ሰው በላይኛው መንገድ እንደማይመለስ የማንም ሰው ንግግር ልቧን ሊያሳምነው አልቻለም። ኢዛዶራ ልጅቷን ሳታያት በዝምታ ወደ ክፍሏ ተመለሰች እና አሁን ያወቀችው ነገር ክብደት እየተሰማት ለረጅም ጊዜ በጨለማ ውስጥ አይኖቿን እንደገለጠች ቆየች። ያንን ቤት መንከባከብ የነደደ ምድጃና የታጠበ ልብስ ጉዳይ ብቻ አልነበረም። ማንም የማያያቸውን በጨለማ የሚደሙትን ለዘላለም ማጣትን ለመረዳት እድሜ ለሌለው ሰው የበለጠ የሚጎዱትን ቁስሎች የማከም ጉዳይ ነበር። ሳምንታት ሳይፈቅድላቸው በሚገቡ የዕለት ተዕለት እንቅስቃሴዎች ውስጥ ማለፍ ጀመሩ እና የሪካርዶ እርሻ ለረጅም ጊዜ ያልነበረውን መልክ ማግኘት ጀመረ። የኢዛዶራ አትክልቶች የመጀመሪያዎቹን ፍሬዎች መስጠት ጀመሩ። ግቢው ሁልጊዜም የተጠረገ ነበር።
ዶሮቹ በየጊዜው እንቁላል መጣል ጀመሩ። ምክንያቱም አሁን በትክክለኛው ሰዓት ምግብ ያገኙ ነበር እና ቤቱ ቀኑን ሙሉ የምግብ ሽታ ይሸት ነበር። ምክንያቱም ኢዛዶራ ምግብ መድኃኒት የማይደርስበትን እንደሚፈውስ በማመን እንደ ጸሎት ከሚያበስሉ ሴቶች አንዷ ነበረች። ሪካርዶ ሕፃኑን ጀርባው ላይ ማሰር ወይም ለእያንዳንዱ ለቅሶ ወደ ውስጥ መሮጥ ካቆመ ጀምሮ በእርሻው ላይ በተሻለ ሁኔታ ይሰራ ነበር። ከብቶቹም ወፈሩ፣ እርሻውም ጥሩ ምርት እንደሚሰጥ ቃል ይገባ ነበር እና በከባድ ስራው ሊረዱ የሚመጡት 2 ሰራተኞች አለቃቸው እንደገና ሰው እየመሰለ ነው ብለው እርስ በርሳቸው ይነጋገሩ ነበር። ነገር ግን በበር ውስጥ ህይወት እየተስተካከለ ቢሆንም ከውጭ ግን ማዕበሉ ቀስ በቀስ እየተሰበሰበ ነበር። ልክ በአንድ ጊዜ ከመውረዳቸው በፊት ሰማዩን ቀስ በቀስ እንደሚያጨልሙ የክረምት ዝናቦች። ወሬው ኢዛዶራ በእርሻው ላይ 1 ወር ሳይሞላት ወደ መንደሩ ደረሰ እና የመጣውም በጣም በከፋ መንገድ ነበር። ይህም የሌላውን ሰው ስነ ምግባር እንደ ራሳቸው ንብረት አድርገው በሚቆጥሩ ሰዎች አፍ በኩል ነበር። የድሮ የገበያ ባለቤት የነበረችውና አሁን ራሷ የንግዱና እዚያ የሚያልፉ ወሬዎች ሁሉ ባለቤት የሆነችው ባለቤቷን በሞት ያጣችው ወይዘሮ ዩላሊያ የፍሎራ ጓደኛ የቢያትሪዝ የክርስትና እናት ነበረች። ራሷን የሟቿ ትዝታ ጠባቂ አድርጋ ትቆጥር ነበር። እሷ ጩኸታም እምነትና መራጭ በጎ አድራጎት ያላት ሴት ነበረች። ሁሉም እንዲያየት በቤተክርስቲያን ደጃፍ ላይ ጸሎት የምትጸልይና የሌሎችን ህይወት እንደ ማህበረሰብ አገልግሎት የምታወራ አይነት ሴት ነበረች። መንገዱ ላይ ከወጣቷ ጋር የተገናኘ አንድ መንገደኛ በገበያው ላይ አንዲት ወጣት ወደ እርሻ ስትገባ ማየቱን ሲናገር ወይዘሮ ዩላሊያ ቅዱስ ተልእኮ እንደተሰጣት ተሰማት። ሳምንቱን ሙሉ ወሬውን በዚያ የሐሰት የጭንቀት ድምጽ የመጥፎ ንግግር ተወዳጅ መደበቂያ በሆነው ስታሰራጭ ሰነበተች። ምስኪን ፍሎራ ገና ሳትቀዘቅዝ ባሏ ሌላ በእሷ ቦታ ኖረ እያለች ታወራ ነበር። ወጣቷ መበለቶችን ፈልጋ ከእርሻ እርሻ የምትዞር መሆን አለባት እያለች ነበር። ልጆቹ ቤተሰብና መነሻዋ በማይታወቅ ሴት እያደጉ ነው አለች። መርዙ እንደ ዘይት ነጠብጣብ በውሃ ላይ በመንደር ውስጥ ተሰራጨ እና ሪካርዶ አይብ ለመሸጥና ቀለብ ለመግዛት በወሩ ገበያ ላይ ሲታይ ቃላቱን ከመስማቱ በፊት በአይኖቹ ተሰማው። ሴቶች ከድንኳኑ በስተጀርባ ያንሾካሹካሉ። ወንዶች እሱ ሲያልፍ ፊታቸውን ያዞራሉ እና ሁልጊዜ ትኩስ ዳቦ የሚያስቀምጥለት ዳቦ ጋጋሪ እንኳን ከምችቱ ያለቀ አስመሰለ። ሪካርዶ በሌላ ሰው ምላስ የሚጨነቅ አይነት ሰው አልነበረም። ለእንደዚህ አይነቱ ነገር ወፍራም ቆዳ ነበረው። ነገር ግን በዚያ ከሰዓት በኋላ ወደ እርሻው ሲመለስና ኢዛዶራን በረንዳ ላይ ማቲውን አቅፋ ፀሐይ ፊቷን ወርቅ ስታደርገው ዝግ ባለ ድምጽ የማባበያ ዜማ ስትዘፍን ሲያት ለመጀመሪያ ጊዜ ያ ሁኔታ ሊያልቅ ይችላል የሚል ፍርሃት ተሰማው። ከውጭ የሚመጣው ጫና በውስጥ እየሰራ ያለውን ነገር ሊያበላሽ ይችላል ብሎ ፈራ። ለኢዛዶራ ስለ ገበያው ምንም አልነገራትም። ያንን ችግር ለራሱ አቆየው። በዚያ ዘመን የነበሩ ወንዶች እንደሚያደርጉት ጭንቀቱን ከስራው በታች እንደሚቀበር ዘር በመግፋት እና እንደረሳው በማስመሰል። ነገር ግን ወይዘሮ ዩላሊያ በወሬ ብቻ የምትቆም ሴት አልነበረችም። በአንድ አርብ ከሰዓት በኋላ ፀሐይ ኃይሏን እያጣች በነበረችበት ጊዜ ኢዛዶራ ለነገ የሚሆን ባቄላ ዘፍዝፋ እንደጨረሰች የጋሪ ድምጽ በሩ ላይ እንደቆመና 3 ሴቶች ወደ ቀብር እንደሚሄዱ ሰዎች አይነት ገጽታ ይዘው ወረዱ። ወይዘሮ ዩላሊያ እንደ ሁልጊዜው ጥቁር ለብሳ መስቀል አንገቷ ላይ አንጠልጥላና መጽሐፍ ቅዱሷን እንደ ጦር ጋሻ ክንዷ ስር ይዛ ከፊት ትመራ ነበር። ከኋላዋ ደግሞ እንደ ተመልካች የሚያገለግሉ 2 የመንደር ጓደኞቿ ዙልሚራና አፓሪሴዳ ነበሩ። ሪካርዶ እርሻ ላይ ነበር እና ኢዛዶራ ከልጆቹ ጋር ብቻዋን ነበረች። 3ቱ ሴቶች ግቢውን አቋርጠው ወደ ቤቱ ሲመጡ ስታይ ሆዷ ሲቀዘቅዝ ተሰማት። ነገር ግን አከርካሪዋን አቅንታ ለማንም ምንም ዕዳ እንደሌለበት ሰው ክብር በረንዳ ላይ ልትቀበላቸው ሄደች። ወይዘሮ ዩላሊያ እንድትገባ እስክትጋበዝ እንኳን አልጠበቀችም። ልጆቹን ለማየት እንደመጣች እንደ ቢያትሪዝ የክርስትና እናት የልጆቹን ደህንነት የመጠበቅ ግዴታ እንዳለባት እና የመንደሩ ሕዝብ በዚያ ቤት ሁኔታ እንደተጨነቀ ተናገረች። ቃላቱ በማር የተሸፈኑ ነበሩ። ነገር ግን መርዙ በእያንዳንዱ ቆይታ ውስጥ ነበር። ወይዘሮ ዩላሊያ ከሪካርዶ ሸሚዞች ጎን በገመድ ላይ ተሰቅሎ ወዳለው የኢዛዶራ ልብስ በምትመለከትበት በእያንዳንዱ እይታ ጉድለት በመፈለግ ኩሽናውን በምትመረምርበት መንገድ ማቲውን ከመሬት ላይ አንስታ የእንክብካቤ ጉድለት ምልክት ለማግኘት እንደምትፈልግ በምትፈትሽበት መንገድ ውስጥ ነበር። ኢዛዶራ ዝም አለች። ፈሪ ስለነበረች ሳይሆን
ነገር ግን በትንሽ መንደር ውስጥ ያለ ቤተሰብ የሌላትን ምስኪን ሴት ከፍተኛ ቦታ ካላት ሴት ጋር የምታደርገው ጸብ ከመጀመሩ በፊት የተሸነፈ ጸብ መሆኑን ስለምታውቅ ነው። ወይዘሮ ዩላሊያ በቤት ውስጥ እንድትዞር ተወቻት። ጓደኞቿም የተለያዩ ገጽታዎችን እንዲያሳዩ ፈቀደች እና ማዕበሉ ያለ ዝናብ የሚያልፍ ሲመስላት መብረቁ መጣ። ወይዘሮ ዩላሊያ ሳሎን ግድግዳ ላይ ባለው የፍሎራ ፎቶግራፍ ፊት ቆመች እና ግማሹ እውነት ግማሹ ትወና በሆነ ስሜት በረጠቡ አይኖች ወደ ኢዛዶራ ዞረች። ይህ የፍሎራ ቤት እንደሆነ፣ ያ ኩሽና የፍሎራ እንደሆነ፣ እነዚያም ልጆች የፍሎራ እንደሆኑና ማንኛውም አላፊ እንግዳ ገና መቃብሯ ዓመት ያልሞላትን ሴት ቦታ የሚያዝ መብት እንደሌላት ተናገረች። ከዚያም ወደ ኢዛዶራ በአዲስና ረጅም ትኩረት ተመለከተች እና የኢዛዶራ ደም እንዲቀዘቅዝ የሚያደርግ ነገር ተናገረች። ኢዛዶራ ፍሎራን እንዴት እንደምትመስል የሚገርም እንደሆነ፣ ያው አይነት ጸጉር፣ ያው አይነት አረማመድ እና ምናልባትም ሪካርዶ እሷን በፍጥነት የተቀበላት ረዳት ሳይሆን የሞተች ሚስቱን ቅጂ እየፈለገ ስለነበር ሊሆን እንደሚችል ተናገረች። ጓደኞቿም ዝም አሉ እና የሳሎኑ አየር ከማዕበል በፊት እንደሚሆን ከበደ። ኢዛዶራ ቃላቱ ያሏት ባልመሰላት ቦታ ላይ ሲመቷት ተሰማት። ምክንያቱም እስከዚያ ሰዓት ድረስ ወይዘሮ ዩላሊያ የጠቀሰችውን መመሳሰል ፈጽሞ አላስተዋለችም ነበር። ነገር ግን አሁን ከኋላዋ ግድግዳው ላይ ያለውን የፍሎራን ምስልና ከፊቷ ያለውን የወይዘሮ ዩላሊያን መርዛማ እይታ ስታይ ጥርጣሬው በስጋ ውስጥ ገብቶ ጫፉ እንደተሰበረ ሾህ ተተከለ። ቢያትሪስ በዚህ ሁሉ መሃል በእንግዳ ድምጾች ተስባ በሳሎኑ በር ላይ ታየች እና የክርስትና እናቷን ስታይ ኢዛዶራ ከመጣች ጀምሮ ለመጀመሪያ ጊዜ ማልቀስ ጀመረች። መታቀፍ የሚፈልግ የልጅ ለቅሶ አልነበረም። ከሚያም ጊዜ የመጣን ሰው የሚያውቅ ሰው ለቅሶ ነበር እና ወይዘሮ ዩላሊያ ልጅቷን እቅፍ ውስጥ ለመክተትና ወደ ኢዛዶራ የዝምተኛ ድል እይታ ለመጣል ተጠቀመችበት። ልክ ልጆቹ የሚያስፈልጋቸው የሚያውቁትን ሰው እንጂ እንግዳ አይደለም የሚል ማስረጃ እዚያ እንዳለ ለማሳየት ያህል ነበር። ኢዛዶራ መሬቱ ከእግሯ በታች ሲንቀሳቀስ ተሰማት። ነገር ግን በውጭ አልተናወጠችም። ወይዘሮ ዩላሊያና ጓደኞቿ እስኪሄዱ ድረስ ጠበቀች። በሩ ላይ በጠንካራ እጅ አወዛወዘች እና ጋሪው በመንገዱ ኩርባ ውስጥ ሲጠፋ ብቻ ግድግዳውን ተደግፋ መላ ሰውነቷ እየተንቀጠቀጠ ወደ መሬት ተንሸራተተች። የተሰማት ቁጣ አልነበረም፣ ከዚያ የከፋ ነገር ነበር። ወይዘሮ ዩላሊያ ትክክል ከሆነች፣ ሪካርዶ እሷን ያያት የሌላዋ ጥላ አድርጎ ከሆነ፣ ያ ቦታ በእውነት የእሷ ከሆነ ወይም የተዋሰችውን ቦታ እያሞቀች ብቻ ከሆነ የሚል ጥርጣሬ በውስጧ ይነክሳት ጀመር። ሪካርዶ ከሰዓት በኋላ ከእርሻው ሲመለስ የጉብኝቱን ምልክቶች፣ በደንብ ያልተሰራውን እራትና ለመደበቅ የምትሞክረውን የኢዛዶራን ቀይ አይኖች ሲያይ ምን እንደተፈጠረ ለመረዳት ብዙ ማብራሪያ አላስፈለገውም። ለረጅም ጊዜ ጣዕም ሳይሰማው እየበላ በዝምታ ቆየ እና ኢዛዶራ ሳህኖቹን ለመሰብሰብ ስትነሳ እሱ ሳይመለከታት አደገኛ መሬት ላይ እየረገጠ መሆኑን በሚያውቅ ዝቅተኛና ጥንቃቄ በተሞላበት ድምፅ ተናገረ። ወይዘሮ ዩላሊያ በዚህ እርሻ ላይ እንደማታዝ እና ኢዛዶራም የትም እንደማትሄድ ተናገረ። ኢዛዶራ ጀርባዋን ሰጥታው ቆመች። እጆቿ የማጠቢያውን ጠርዝ አጥብቀው ይዘው ነበር። እናም ወደሱ ሳትዞር እዚያ እንድትቆይ የሚፈልገው በሷነቷ ነው ወይስ የሞተች ሚስቱን ስለምትመስል እንደሆነ ጠየቀችው። የተከተለው ዝምታ በቶን የሚመዝን ነበር። ሪካርዶ ሹካውን በቀስታ አስቀመጠ። ቤቱንና ልጆቹን ያዳነችውን የዚያችን ሴት ጀርባ ተመለከተ እና በደረት ውስጥ ሊፈተው የማይችለው ግራ መጋባት ተሰማው። ያውቅ ነበር ስለዚህ ጉዳይ አስቦ እንደማያውቅ፣ ለሱ ኢዛዶራ እንደሆነች፣ ፍሎራም ደግሞ ፍሎራ እንደሆነች እና በእርግጥም መመሳሰል ቢኖርም እንኳን እሱ ያንን እንዳላስተዋለው ተናገረ። ነገር ግን ቃላቱ ወጥ ያልሆነ ሆነው ወጡ እና ኢዛዶራ ያንን ማመንታት እንደ ድብደባ ቁስል ተሰማት። እቃዎቹን በዝምታ አጥባ ጨረሰች እና ደህና ደሩ ሳትል ወደ ክፍሏ ሄደች። ያ ደግሞ በሁለቱ መካከል የርቀት ስሜት ተፈጥሮ የተኙበት የመጀመሪያ ጊዜ ነበር። ርቀቱ በሜትር ሳይሆን ባልተፈቱ ጉዳዮች የተነሳ ነበር። የሚቀጥሉት ቀናት እንግዳና ውጥረት የበዛባቸው ነበሩ። ኢዛዶራ ከምን ጊዜውም በላይ እየሰራች፣ ነገር ግን ከምን ጊዜውም በላይ ዝምተኛ ሆና፣ ሪካርዶ ደግሞ ምን ብሎ ይቅርታ እንደሚጠይቅ ሳያውቅ በጥፋተኝነት ስሜት በቤቱ ዙሪያ ይዞር ነበር። ግድግዳው ላይ ያለውን የፍሎራን ፎቶግራፍ እያየ ከዚያም ኩሽና ውስጥ ያለችውን ኢዛዶራን እየተመለከተ ሳያውቀው ሲያወዳድር
ወይዘሮ ዩላሊያ በጭንቅላቱ ውስጥ የዘራችውን መመሳሰል ሲፈልግና ማቆም ባለመቻሉ በራሱ ላይ ሲበሳጭ ይገኝ ነበር። ኢዛዶራ እይታዎቹን አስተዋለችና የበለጠ ተዘጋች። ዳግም መተንፈስ ጀምሮ የነበረው ቤትም እንደገና መታፈን ጀመረ። ቢያትሪዝ የተጎዱ ልጆች በሚያዳብሩት ከፍተኛ ስሜታዊ ንቃት በአየሩ ላይ ያለውን ለውጥ ተሰማት እና ገና መዳን የጀመረው ቁስል በወይዘሮ ዩላሊያ መገኘት እንደገና እንደተከፈተ ሁሉ እንደገና መሸሽ ጀመረች። ልጅቷ እንደገና የኢዛዶራን ምግብ መብላት አቆመች። ግቢ ውስጥ ብቻዋን ስኳር ድንች መላት ጀመረች። ወደ ረጅም ዝምታዎችና ጠንካራ እይታዎች ተመለሰች። ቤቱ ሙሉ በሙሉ ወደ ኋላ ተጓዘ። ኢዛዶራ በጥንቃቄ የገነባችውን ቋጠሮ ሁሉ እየፈታ ያለ ይመስል ነበር። በዚያ በተለወጠ ሁኔታ ውስጥ ነበር የዚህ እርሻ ረጅሙ ሌሊት የመጣው። ማቴዎ ከራት በኋላ ማሳል ጀመረ። ደረቅ ሳል ወደ አክታ ተቀየረ እና እኩለ ሌሊት ሳይሆን ወደ ትኩሳት ተለወጠ። ኢዛዶራ የልጁን ግንባር ነካችና አክስት ኤሌላን ስትንከባከብ ብዙ ጊዜ የተሰማትን አደገኛ ሙቀት አወቀችው። የሳቡ ከሮሻ ያዘጋጀች በረጠበ ጨርቅ በችኮላ ወጠረች። ልጁን እቅፏ ውስጥ አድርጋ በምታውቀው ነገር ሁሉ ሙቀቱን ለመቀነስ ሞከረች። ነገር ግን ትኩሳቱ አልበረደም። ማቴዎ እንደ ፍም ይቃጠል ነበር። ትንሹ ሰውነቱ በብርድ ይንቀጠቀጥ ነበር። ትንፋሹም ቤቱን በፍርሃት በሚሞላ የሹል ድምጽ ይወጣ ነበር። ሪካርዶ ልጁን በዚያ ሁኔታ ሲያየው ሽብር ባከርካሪው ላይ እንደ ያው ነገር ሲመጣ ተሰማው። ምክንያቱም ያ ትዕይንት ከፍሎራ ጋር የሆነው ነገር ትክክለኛ ድግግሞሽ ነበር። ያው ትኩሳት፣ ያው መንቀጥቀጥ፣ ያው የፈጠጠ እይታ። ትዝታው ሙሉ በሙሉና በጭካኔ ተመለሰ። ከሱም ጋር የታሪኩ መጨረሻ ምን እንደሚሆን ሊያውቅ የሚችል ሰው ድንጋጤ መጣ። ሪካርዶ ባርኔጣውን ጨበጠና ዶክተር ለማምጣት ወደ መንደሩ እንደሚሄድ፣ ንጋትን እንደማይጠብቅ፣ ያንን ስህተት ሁለተኛ ጊዜ እንደማይደግም ተናገረ። ኢዛዶራ መንገዱ ጨለማ እንደሆነና ዝናብ ስለዘነበ መንገዱ አደገኛ እንደሚሆን ለመከራከር ሞከረች። ነገር ግን በአይኖቹ ውስጥ ክርክርን የማይቀበል ሰው አየች። ቀድሞውኑ ብዙ ያጣና ምንም ተጨማሪ ነገር ማጣት የማይችል አባት ተስፋ መቁረጥ ነበር። በጨለማው ውስጥ ፈረሱን ጫነ። ወደ ኋላ ሳይመለከት ተሳፈረ እና በሌሊት እንደተዋጠ ጥላ በመንገዱ ላይ ጠፋ። ኢዛዶራ ከሁለቱ ልጆች ጋር ብቻዋን ቀረች። በትኩሳት የሚቃጠለው ሕፃን እቅፏ ውስጥ ነበር። ቢያትሪስ ምንም ሳታውቅ ክፍሏ ውስጥ ተኝታለች። ቤቱ በዙሪያዋ በጣም ትልቅ ሆነ። እያንዳንዱ ጥላ ትልቅ መስሎ ታየ። እያንዳንዱ የጫካ ድምፅ ስጋት መሰለ እና ኢዛዶራ ጨርቆቹን ስትቀይር ቀድሞውኑ ብዙ ስቃይ ካለው ከዚያ ቤት ሌላ ሰው እንዳይወስድ ፈጣሪን ለመነችው። ከጠዋቱ 8 ሰዓት ገደማ ነበር የከፋው ነገር የተከሰተው። በትኩሳት በቀለጠው ነገር ግን በኢዛዶራ አቅፍ ውስጥ ባለ መረጋጋት ላይ በነበረው ማቴዎ ላይ ሳይሆን በቢያትሪስ ላይ። ልጅቷ በወንድሟ ለቅሶ ድምፅ ነቃች። ከክፍሏ ወጣችና ወደ ኩሽና መጣች። ያየችው ነገር ግን ዓለሟ እንዲፈራርስ አደረገው። ኢዛዶራ የሚንቀጠቀጠውንና የሚያቃስተውን ሕፃን ይዛ አየች። የረጠቡ ጨርቆችን አየች። ጠረጴዛው ላይ ያለውን ሻይ አየች። መብራቱ በግድግዳው ላይ የጣለውን ጥላ አየች። እና ያ ሁሉ ነገር በአንድ የ6 ዓመት ልጅ ጭንቅላት ውስጥ እናቷ ከሞተችበት ከዚያ ሌሊት ጋር ተቀላቀለ። የቢያትሪስ ሰውነት ኩሽና በር ላይ ደነዘዘ። አይኖቿ ፈጠጡ እና ከዚያ ጩኸቱ መጣ። የድንጋጤ ሳይሆን የንጹህ ሽብር ጩኸት። የህይወቷን መጥፎ ሌሊት እንደገና እየኖረች ያለች እና ያለፈውን ካሁኑ መለየት ያልቻለች ሰው ሽብር። ልጅቷ ከግር እስከ ራሷ መንቀጥቀጥ ጀመረች። ወደ መሬት ተንሸራታ ግድግዳው ላይ ተጠጋች። እጆቿን በጉልበቶቿ ዙሪያ አድርጋ እንደ ልጅ ለቅሶ የማይመስል ከባድ ለቅሶን አለቀሰች። የቆሰለ እንስሳ ዋይታ ይመስል ነበር። ኢዛዶራ በአንድ እጇ የታመመ ሕፃን፣ በሌላኛው ደግሞ በመሬት ላይ ሽብር ውስጥ ያለች ልጅ ስላላት እና በሌሊት አጋማሽ የሚረዳት ሰው ስለሌለ ተስፋ መቁረጥ ተሰማት። ነገር ግን ተስፋ መቁረጥ እናት ለራሷ የምትፈቅደው ቅንጦት አይደለም። እናም ኢዛዶራ በዚያ ሰዓት ያለምንም ዝግጅት ሳታቅድና ፈቃድ ሳትጠይቅ የሆነችው ያንን ነበር። ማቴዎን በጠበቀ ሁኔታ አልጋው ላይ አኖረችው። አለበሰችውና በመሬት ላይ ከቢያትሪስ አጠገብ ተንበረከከች። ልጅቷ እንደ ተገፋ እንስሳ ከንክኪው በመሸሽ የበለጠ ተጠጋች። ኢዛዶራ ግን አላስገደደችም። እዚያው መሬት ላይ ከጎኗ ተቀመጠች። ሳትነካት፣ ምንም ሳትናገር ዝም ብላ ብቻ እዚያ ተገኘች። ልክ ከነፋስ እንደሚከላከል ሞቅ ያለ ግድግዳ
በምላሹ ምንም ሳትጠይቅ እና መዘመር ጀመረች። እናቷ በማዕበል ሌሊቶች የምትዘፍነው ዘፈን ነበር። ቆንጆ ለመሆን የማይፈልግ ቀላልና ተደጋጋሚ ዜማ፣ አስተማማኝ ለመሆን ሁል ጊዜም አንድ አይነት ለመሆን ያለ ቃላት ያ ሙዚቃ እስከተሰማ ድረስ ምንም መጥፎ ነገር እንደማይከሰት ለመናገር የሚፈልግ ነበር። ኢዛዶራ ዘፈኑን እንደ ጸሎት እየደጋገመች ለረጅም ጊዜ ዘፈነች እና ቀስ በቀስ ለማስተዋል በሚያስቸግር ፍጥነት የቢያትሪስ ሰውነት መንቀጥቀጥ አቆመ። ለቅሶዋ ቀነሰ። የሲቃ ድምጽ እየራቀ ሄደ እና ልጅቷ ደረቷ ላይ አጥብቃ የያዘቻቸውን ጉልበቶቿን ለቀቀች። ሁለቱም መቼ እንደሆነ ሊረዱ በማይችሉበት ቅስፈት ቢያትሪስ ጭንቅላቷን በኢዛዶራ ትከሻ ላይ አሳረፈች። መጀመሪያ ልክ እንደ ወፍ በቀስታ አሳረፈችው። ከዚያም ሙሉ በሙሉ ራሷን ለቀቀች። የትንሽ ሰውነቷን ክብደት በዚያ የሳሙና መዓዛ ሽታ በሚሸታት ሴት ላይ ጣለችው። ኢዛዶራ መዘመሩን አቆመችና ዝም አለች። የልጅቷ ልብ በእጇ ላይ በፍጥነት ሲመታ ተሰማት እና ቢያትሪስ በለቅሶ በደከመ ድምጽ በመካከላቸው ሁሉንም ነገር የቀየረች አንዲት ቃል ስታንሾካሹክ ሰማች። እዚህ ቆይ። ልመና አልነበረም፣ ትዕዛዝም አልነበረም። በቃ ዝም ብሎ እጅ መስጠት ነበር። የአንዲት የ6 ዓመት ልጅ ቃል ብቻ ነበር። በቻለችው ብቸኛ ቃል ሰው ማጣት ሰልችቷታል። በመስኮት መጠበቅ ሰልችቷታል። ያቺ ሴት እንደ እናቷ የምትሄድ ከሆነ ዳግመኛ መትረፍ እንደማትችል የሚገልጽ ቃል ነበር። እዚህ ቆይ። ኢዛዶራ ልጅቷን ደረቷ ላይ አጥብቃ ያዘቻት እና በዝምታ አብራ ለቀሰች። ምክንያቱም ህመሞች የሚጠፉት ለሚረዳ ሰው ሲካፈል ብቻ ነው። ንጋት ሁለቱንም ኩሽናው መሬት ላይ ተኝተው አገኛቸው፣ ግድግዳውን ተደግፈው። ቢያትሪስ በመጨረሻ መጠለያ ባገኘ ግልገል ሁኔታ በኢዛዶራ እቅፍ ውስጥ ተጠምጥማለች። ማቲው አጠገባቸው አልጋው ላይ ተኝቷል። ትንፋሹ ረክቷል፣ ትኩሳቱም በግልጽ ቀንሷል። ሪካርዶ በዝናብና በጭቃ ተውጦ ፈረሱ በድካም አልቆ ገና ፀሐይ ስትወጣ ከመንደሩ ዶክተር ጋር ሲመጣ ያገኛቸው እንደዛ ነበር። ኩሽናው በር ላይ ቆመና መንቀሳቀስ ሳይችል ያንን ትዕይንት ተመለከተ። ምክንያቱም ያየው የሷ ያልሆኑ ልጆችን የምትንከባከብ ሰራተኛን ሳይሆን ልጆቹን በዓለም ላይ በጣም ውድ ነገር እንደሆኑ አድርጋ የያዘችን እናት ነበር። ዶክተሩ ማቲውን መረመረውና የጉሮሮ መቅሰል እንደሆነ፣ ኢዛዶራ አስቀድማ በምታደርገው ሻይና ጨርቆቹ ትኩሳቱ እንደሚበርድ፣ ወጣቷ በትክክል እንደሰራችና ልጁ በጥቂት ቀናት ውስጥ እንደሚድን ተናገረ። ሪካርዶ ሐኪሙን አመሰገነ። ገንዘብ ስለሌለው ጉብኝቱን በአይብና በቅቤ ከፈለ እና እንደገና ብቻቸውን ሲቀሩ ፍሎራ ከሞተች ወዲህ ተሰምቶት በማያውቅ ግልጽነት ኢዛዶራን ተመለከታት። በዚያን ጊዜ ኢዛዶራ ቢያትሪስን እቅፏ አድርጋ ተኝታ በተቀመጠችበት ወንበር አጠገብ ተንበርክኮ ሪካርዶ ከፍሎራ ጋር የመመሳሰል ጥያቄ የተሳሳተ እንደነበር ተረዳ። ኢዛዶራ ፍሎራን ትምሰል ወይም በዓለም ላይ ያለ ማንኛውንም ሰው እሱ ግድ አልነበረውም። ዋናው ነገር መቆየቷ፣ እሱ እዚያ በሌለበት ጥቁር ሰዓት ሁሉንም ነገር ብቻዋን መያዟ፣ ቤቱን መያዟ፣ የታመመውን ሕፃን መያዟ እና የተሰበረችውን ልጅ መያዟ ብቻ ነበር። ይህ ደግሞ ሌላን ሰው የሚመስል ሰው ተግባር ሳይሆን ራሷን የቻለች ሰው ተግባር ነበር። ትክክለኛ ቃላትን ስላላገኘ ምንም አልተናገረም። ነገር ግን የኢዛዶራን እጅ በሻካራ እጆቹ ጫፍ ነካው። እሷም የደከሙ አይኖቿን አነሳች። በእነዚያ ሁለት እይታዎች መካከል ያለፈው ነገር ማንኛውም አረፍተ ነገር ሊሸከመው ከሚችለው በላይ ነበር። ከዚያ ሌሊት በኋላ በዚያ እርሻ ላይ አንድ ነገር ተቀየረ። በአይን የሚታይ አልነበረም። ነገር ግን ልክ ዝናብ ከመዝነቡ በፊት እንደሚሰማው ሁሉ በአየሩ ላይ የሚሰማ ነበር። ሪካርዶ በሚቀጥለው ጧት የተለየ ሆኖ ነቃ። ኢዛዶራ የማታውቀው የአይን ጥንካሬ ነበረው። በጨለማ ውስጥ በፈረስ ሲጋልብ የተወለደና የህይወቱን ሁለት ሴቶች ኩሽናው መሬት ላይ ተኝተው ሲያይ የበሰለ ውሳኔ ይመስል ነበር። ቡናውን በዝምታ ጠጣ። በሳምንታት ውስጥ ለመጀመሪያ ጊዜ ጠረጴዛው ላይ ከኢዛዶራ አጠገብ የተቀመጠችውንና ዳቦውን ሳታማርር የበላችውን ቢያትሪስን ተመለከተ። በጉንጮቿ ላይ ያለው ቅላት ቀንሶ አልጋው ላይ መሻሻል የሚያሳየውን ማቲውን ተመለከተ። ከዚያም ተነሳ፣ ባርኔጣውን አደረገና አንዳንድ ነገሮችን ለመጨረስ ወደ መንደሩ እንደሚሄድ ተናገረ። ምን አይነት ነገሮች እንደሆኑ አላብራራላትም። ኢዛዶራም አልጠየቀችውም። ምክንያቱም ሪካርዶ በቃላት ሳይሆን በተግባር የሚያወራ ሰው መሆኑን ተረድታ ነበር። ሪካርዶ በዚያ ጧት ያደረገውን ነገር መንደሩ በሙሉ እኩለ ቀን ሳይሆን አወቀው። በቀጥታ ወደ ቤተክርስቲያኑ ሄደና ቄስ ቬናንሲዮን ፈለገ።
እሳቸውም ሪካርዶን ከልጅነቱ ጀምሮ የሚያውቁት ሁለቱን ልጆቹን ያጠመቁ ከፍሎራ ጋር ጋብቻቸውን የፈጸሙና ስርዓተ ቀብሯን የመሩ ረጋ ያሉ ሽማግሌ ነበሩ። ሪካርዶ ባዶ በሆነችው ቤተክርስቲያን የፊት ወንበር ላይ ተቀመጠና ነገርን ማሳመር በማያውቅ ሰው ግልጽነት ሁሉንም ነገር ለቄሱ ነገራቸው። ስለ ኢዛዶራ፣ ስለ ስራው ሁኔታ፣ ስለ ልጆቹ መሻሻል፣ ስለ ወይዘሮ ዩላሊያ ጉብኝትና ወሬዎች ነገሯቸው። እንዲሁም በዝቅተኛ ድምጽና ባርኔጣውን በእጆቹ ላይ እያጠበቀ ለዚያች ሴት ዳግመኛ ይሰማኛል ብሎ ያላሰበውና የመሰማት መብት እንዳለው የማያውቀውን ስሜት ነገራቸው። ቄስ ቬናንሲዮ ማዳመጥ ከመምከር የበለጠ አስፈላጊ መሆኑን እንደተረዱ ሰዎች ሁሉንም ነገር ሳይረብሹ አዳመጡ። ሪካርዶ ሲጨርስ ቄሱ ከመናገራቸው በፊት በመሰዊያው ላይ ያለውን መስቀል እያዩ ለጥቂት ጊዜ ዝም አሉ። ቄሱ የተናገሩት ቀላል ቃል ነበር። ሪካርዶም እነዚያን ቃላት ለቀሪው ሕይወቱ ተሸክሟቸዋል። ሐዘን እስር ቤት እንዳልሆነና እግዚአብሔር ትዝታን የፈጠረው ማንም ሰው እንዳይኖር ለማገድ እንዳልሆነ ነገሩት። የሄዱትን ማክበር አብሮ መጥፋት ሳይሆን የቆሙትን በመንከባከብ መቀጠል እንደሆነ ተናገሩ። ፍሎራ ጥሩ ሚስትና እናት እንደነበረች፣ ነገር ግን አሁን ከፈጣሪ ጋር እንዳለችና ልጆቹ ደግሞ መሬት ላይ ሆነው ሕያው እንክብካቤ እንጂ የሞተ ክብር እንደማያስፈልጋቸው ነገሩት። ኢዛዶራ ደግ ሴት ከሆነችና ሪካርዶ ባፉ የሚናገረው በልቡ ከተሰማው ትክክለኛውን ነገር እንዲያደርግ በፈጣሪና በማህበረሰቡ ፊት እንዲያገባት የሚስትነት ክብር እንዲሰጣት እንጂ የጥገኝነት እረፍት እንዳይሰጣት ነገሩት። ሪካርዶ ከገባበት በበለጠ ቀላል ልብ ከቤተ ክርስቲያን ወጣ። የዕለቱን ሁለተኛ ጉብኝት ለማድረግ ሄደ። በወይዘሮ ዩላሊያ መደብር ፊት ለፊት ግርግር በበዛበት ወቅት ግማሽ ደርዘን ሰዎች እየገዙና እያወሩ ባሉበት ሰዓት ጋሪውን አቆመ። ወይዘሮ ዩላሊያ ሲመጣ አየችውና ሊመጣ ለሚችለው ጸብ ዝግጁ ሆና ከመደርደሪያው ጀርባ ሰውነቷን አቀናች። ነገር ግን ሪካርዶ ያደረገው ነገር አስገረማት። አልጮህም፣ አልከሰሰም፣ አላስፈራራም። ይልቁኑ በረጋ መንፈስ ወደ መደብሩ ገባ። በአክብሮት ባርኔጣውን አውለቀና እዚያ ያሉት ሁሉ እንዲሰሙት ድምጹን ከፍ አድርጎ ተናገረ። ወይዘሮ ዩላሊያ የፍሎራ ጓደኛ እንደነበረችና ያንን እንደሚያከብር፣ ነገር ግን አክብሮቱ ጣልቃ ገብነት ባለበት እንደሚቆም ተናገረ። ኢዛዶራ የተከበረች ሴት እንደሆነች፣ ልጆቹን ከረሃብና ያለ እንክብካቤ ከማደግ እንደታደገች፣ እሷ በሳምንታት ውስጥ ለዚያ ቤተሰብ ያደረገችው ነገር መላው መንደር በሐዘን ዓመቱ ካደረገው በላይ እንደሆነ ተናገረ። ምክንያቱም ማንም ወይዘሮ ዩላሊያም ቢሆኑ አለኝ በሚሉት ጭንቀት ሁሉ እሱ እየሰመጠ በነበረበት ጊዜ ሊረዱት አልመጡም ነበር። በመደብር ውስጥ ያለው ዝምታ በቢላ የሚቆርጥ ያህል ነበር። ወይዘሮ ዩላሊያ ለመመለስ አፏን ከፈተች። ነገር ግን ሪካርዶ ቀጠለ። ኢዛዶራን እንደሚያገባ፣ ቄስ ቬናንሲዮን ቀድሞውኑ እንደሚያውቁ እና ማስታወቂያው እሁድ እንደሚነበብ፣ ማውራት የሚፈልግም በፈለገው መጠን ማውራት እንደሚችል፣ ምክንያቱም ወሬ የትክክለኛ ሰዎችን ጋብቻ አግዶ እንደማያውቅ ተናገረ። ይህን ሁሉ የተናገረው ወይዘሮ ዩላሊያን ግትርነት በማይቀበል ጽናት አይኗን እያየ ነበር። ከዚያም ባርኔጣውን መልሶ አደረገ። የሚያስፈልገውን ገዛ፣ ከፈለና ወጣ። በመደብር ውስጥ ያሉት ሰዎች ምን እንደሚሉ ሳያውቁ እርስ በርሳቸው ተያዩ። ወይዘሮ ዩላሊያም ከብዙ ዓመታት በኋላ ለመጀመሪያ ጊዜ መልስ አጣች። ቃላት ስለጠፋት ሳይሆን በዚያ በመስቀልና በፍርድ በተሸፈነው ደረቷ ውስጥ አንድ ነገር ሪካርዶ ትክክል መሆኑን ስላመነ ነው። እሷ ልትረዳው አልሄደችም ነበር። አንዳቸውም አልሄዱም። እና አንዳንድ ጊዜ እውነት ከማንኛውም ስድብ በላይ ያማል። ሪካርዶ ከሰዓት በኋላ መጀመሪያ ወደ እርሻው ተመለሰና ኢዛዶራን በአትክልት ስፍራ ውስጥ ተንበርክካ ጎመን ስትኮተኩት፣ ማቲዮ አጠገቧ በጨርቅ ላይ ተቀምጦና ቢያትሪስ ለመጀመሪያ ጊዜ በአጠገቧ ስትጫወት አገኛቸው። አብራ ባይሆንም በአጠገብ መሆኗ ትልቅ ድል ነበር። ከጋሪው ወረደ፣ ወደ አትክልት ስፍራው ተጓዘ እና ያንን ትዕይንት ለጥቂት ጊዜ እያየ ቆመ። ሁሉንም ነገር ሊቀይር እንደሆነ ስላወቀና ከመቀየሩ በፊት እንዴት እንደነበር ለማስታወስ ፈለገ። ኢዛዶራ አይኖቿን አነሳችና በፊቱ ላይ የማታውቀውን አዲስ ነገር አየች። ሳትነሳ እጆቿ ባፈር ተለውሰውና ልቧ በምን ምክንያት እንደሆነ ባላወቀችው ፍጥነት እየመታ ጠበቀችው። ሪካርዶ እዚያው አትክልት ስፍራ ውስጥ በጎመኑና በሽንኩርቱ መካከል የረጠበው አፈር ሽታ በዙሪያቸው እየመጣ በሚያውቀው ብቸኛ መንገድ ያለ ንግግር ማሳመሪያ አንብቦት በማያውቃቸው ልቦለድ ውስጥ እንዳለ በመሬት ሳይንበረከክ ተናገረ።
ወደ መንደሩ ሄዱ። ቄሱን እንዳነጋገራቸውና እሷ ፍቃደኛ ከሆነች ሊያገባት እንደሚፈልግ ነገራት። ዓለምን ቃል ሊገባላት እንደማይችል ነገራት። ምክንያቱም የእሱ ዓለም ትንሽ ስለሆነች፣ ያ እርሻ፣ እነዚያ ከብቶች፣ እነዚያ ልጆች ብቻ ነበሩ። ነገር ግን ያንን ሁሉ በቅን ልቦና እንደሚያካፍላት ነገራት። እሷ እዚያ የመጣችው እራትና መጠለያ ብቻ ፈልጋ መሆኑን እንደሚያውቅ፣ እሱም ቆንጆ ቃላትን ማቅረብ እንደማይችል፣ ነገር ግን ስሙን፣ እውነተኛ ቤትና ዳግመኛ የት እንደምትነቃ ሳታውቅ እንዳትተኛ ዋስትና ሊሰጣት እንደሚችል ተናገረ። ኢዛዶራ አይኖቿ በእንባ ተሞልተውና አፏ እየተንቀጠቀጠ ተመለከተችው እና ለረጅም ጊዜ ምንም አልተናገረችም። ምክንያቱም ቃላቱ በጉሮሯ ላይ ተከማችተው በቅደም ተከተል መውጣት አልቻሉም ነበር። ከዚያም በጠፋ ድምፅ ሊያገባት የሚፈልገው እሷን ኢዛዶራን እንጂ የሌላ ሰው ትዝታ እንዳልሆነ ጠየቀችው። ሪካርዶ የዚያን ጥያቄ ክብደት ተረዳ እና ፊቷን አሁንም የመንገዱ አቧራ ባለባቸው ትላልቅ እጆቹ ያዘው። እንደ ፍሎራ አይነት ያልሆኑትን ቡናማ አይኖቿን ተመለከተ። ምክንያቱም የፍሎራ አይኖች ግልጽ ነበሩ። እንደ ፍሎራ ያልሆነውን አፍንጫዋን ተመለከተ። ምክንያቱም የፍሎራ አፍንጫ ቀጭን ነበር። እንደ ፍሎራ ያልሆነውን አፏንም ተመለከተ። ምክንያቱም የፍሎራ አፍ ትንሽ ነበር እና እሱ እያያት እንደሆነ ነገራት። እሷን ብቻ፣ ኢዛዶራን፣ የቤቱን ምድጃ ዳግመኛ ያነደደችለትን ሴት፣ ልጁን መተኛት ያስተማረችውን ኢዛዶራ፣ ዓለም እየፈራረሰ በነበረበት ወቅት ልጁን በኩሽና ወለል ላይ አቅፋ የያዘችውን ኢዛዶራ። እናም በዚያ በረንዳ ላይ አብሮ ማርጀት የሚፈልገው ከኢዛዶራ ጋር እንደሆነ ነገራት። እሷም እሺ አለች፣ ቃሉን ሳትነግረው። ምክንያቱም እሺ የሚለው መልስ በአንድ ጊዜ በቃላት ሳይሆን በለቅሶና በሳቅ መልክ ወጣ። ሁሉንም ነገር ለመስማት በቂ ቅርብ የነበረችው ቢያትሪስ የእሷ መለያ በሆነው በዚያ ቁም ነገረኝነት ከሩቅ ሆና ትመለከት ነበር። ኢዛዶራ ወደ ልጅቷ ተመለከተችና በአፈር የተለወሰ እጇን ዘረጋችላት። ሳታስገድድ፣ ሳትጎትት፣ ከመጀመሪያው ቀን ጀምሮ እንደምታደርገው ሁሉ እድሉን ብቻ ሰጠቻት። ቢያትሪስ በዓለም ላይ ያለ ጊዜ ሁሉ እስኪያልፍ ድረስ በሚመስል ለአንድ አፍታ ቆመች። ከዚያም እርምጃ በእርምጃ በቀስታ ተራመደችና የኢዛዶራን እጅ በትንንሽ ጣቶቿ አጥብቃ ያዘች። ምንም አልተናገረችም። ምንም መናገርም አያስፈልግም ነበር። ሪካርዶ የተሳሰሩትን ሁለት እጆች ተመለከተና ያ የጎደለው በረከት መሆኑን አወቀ። ከቄሱ ምርቃት በላይ፣ ከመላው መንደር ይሁንታ በላይ አስፈላጊው ነገር ይህ ነበር። ሰርጉ ከ3 ሳምንት በኋላ እንዲሆን ተወሰነ። ይህም ጊዜ ለቤተ ክርስቲያን ማስታወቂያና ኢዛዶራ ሪካርዶ ከመንደር በገዛላት ጨርቅ የሚገባ ልብስ እንድትሰፋ በቂ ነበር። ቄስ ቬናንሲዮ በሚቀጥሉት 2 እሁዶች ማስታወቂያውን አነበቡ እና ማንም ተቃውሞ አላቀረበም። ምንም እንኳን ኢዛዶራ ወይዘሮ ዩላሊያ ለመቃወም የመጀመሪያው ረድፍ ላይ ትገኛለች ብላ ብታስብም፣ ነገር ግን ወይዘሮ ዩላሊያ በሁለቱም እሁዶች በቤተ ክርስቲያን አልታየችም እና ኢዛዶራ በኋላ ላይ በአቶ ኖርቤርቶ በኩል ሰማች። የመደብሩ ባለቤት ሪካርዶ ካነጋገራት ቀን ጀምሮ ዝምታን መርጣለች እና አንዳንዶቹ ጎረቤቶች ቃናቸውን በመቀየር በመጨረሻም ሪካርዶ እውነት አለው፣ እርዳታ ሲያስፈልገው ማናችንም አልደረስንለትም ማለት ጀምሯል። የሰው ልጅ መቼስ እንዲህ ነው እንግዲህ፣ ነፋስ ወደ ዞረበት ይዞራል እና አንዳንዴ ያሉባልታ ግንብ ሙሉ በሙሉ እንዲፈርስ አንድ ሰው እውነትን በከፍተኛ ድምጽ መናገሩ ብቻ ይበቃል። የሰርጉ ቀን የገጠር አካባቢ ብቻ በሚያውቀው በዚያ ጥርት ባለ የመስከረም ሰማይ በታጀበ ንጋት መጣ። በጣም ቆንጆ ከሆነው ሰማያዊ ቀለም ጋር ከብርቱካናማ ተክል ውስጥ የአበባ ሽታ የሚመጣ ሞቅ ያለ ነፋስ ነበረ። ስነ ስርዓቱ በመንደሩ ቤተክርስቲያን በጥቂት እንግዶች ፊት የሚከናወን ቀላል ነበር። አቶ ኖርቤርቶ የሪካርዶ ሚዜ፣ የቤቱ አንጋፋ ሰራተኛ ሚስት ደግሞ የኢዛዶራ ሚዜ ሆኑ። ምክንያቱም እሷ በዚያ ቦታ የሚተካላት ቤተሰብ አልነበራትም። ኢዛዶራ በዚያ ከእንግዲህ የእሷ ብቻ መሆኑን በሚያበቃው የጓሮ ክፍል ውስጥ ተዘጋጀች። ልጆቹ ከተኙ በኋላ በሌሊት የጠለፈችውን አዲሱን ቀሚሷን ለበሰች። ቢያትሪስ ከአትክልቱ ስፍራ በለቀመችላት የብርቱካን አበባ ጸጉሯን ተኳኳለች እና ሰርጉ ከመጀመሩ በፊት ኢዛዶራን ያስለቀሳትም ይሄው ዝርዝር ነገር ነበር። አበቦቹ ጠዋት አልጋዋ ላይ ተቀምጠው ነበር፣ ያለ ደብዳቤ፣ ያለ ምንም ማብራሪያ። ነገር ግን በዚያ ቤት ከፀሐይ በፊት የምትነቃው ቢያትሪስ ብቻ ስለሆነች እሷ እንደሆነች ኢዛዴራ በእርግጥም አወቀች። ቤተክርስቲያን ውስጥ ሪካርዶ በልዩ ቀን ብቻ ከሳጥን የሚያወጣውን ልብስ ለብሶ ይጠብቅ ነበር። ያንኑ ከፍሎራ ጋር ሲያገባ የለበሰውን
እና ይህንንም አልደበቀም፣ ይቅርታም አልጠየቀበትም። ምክንያቱም ለሪካርዶ ያንን ልብስ መልበስ ያለፈውን መድገም ሳይሆን ህይወት በተመሳሳይ መሰረት ላይ እንደምትቀጥል ማረጋገጫ ነበር። ኢዛዶራ በቢያትሪስ ታጅባ የገጠር አበቦች እቅፍን ይዛ ወደ ቤተክርስቲያኑ ስትገባ ክንዷን የሚያስይዛት አባት ባይኖራትም ብቻዋን ለመራመድ የሚያስችል ክብር ግን ነበራት። ሪካርዶ አይኖቹ በእንባ ሲሞሉ ታወቀው፣ ነገር ግን አላፈረም። ቄስ ቬናንሲዮ ስነ ስርዓቱን ስለ አዲስ ጅማሮና ስለ ድፍረት በሚናገሩ ቃላት አከናወኑ። ሁለቱ ባልና ሚስት መሆናቸውን ሲያውጁ የመጀመሪያው ረድፍ ላይ ማቲውን አቅፋ ተቀምጣ የነበረችው ቢያትሪስ ማንም ያልጠበቀውን ነገር አደረገች። ፈገግ አለች። በአመት ውስጥ ያ የልጅቷ የመጀመሪያ ፈገግታዋ ነበር። ያየ ሁሉ እዚያ ጋር ከጋብቻ በላይ የሆነ ነገር እየተፈጠረ እንደሆነ ተሰማው። በአሮጌ ጨርቅ ላይ በአዲስ ክር የምትሰፋ ቤተሰብ ነበር። ሰርጉ በእርሻው ግቢ ውስጥ ትልቁ ማንጎ ዛፍ ስር ተደረገ። ኢዛዶራ ከአጎራባች ሴቶች ጋር ሆና ያዘጋጀችው ቀላልና የተትረፈረፈ ምግብ ቀረበ። በመጨረሻም ጎረቤቶቹ ሁኔታውን ተቀብለው ነበር። ሩዝ፣ ዶሮ ወጥ፣ የበቆሎ ኬክና ቡና ተዘጋጅቶ ነበር። እንግዶቹ ፀሐይ እስክትጠልቅ ድረስ በልተው ተጫወቱ እና እነሱ ሲሄዱ እርሻው በሰላም ተሞላ። ኢዛዶራ ግቢ ውስጥ እቃዎችን እየሰበሰበች ሳለ አንድ ሰው የቀሚሷን ዘርፍ ሲጎትት ተሰማት። ዝቅ ብላ ስትመለከት ቢያትሪስ የታጠፈ ወረቀት በእጇ ይዛ ልጆች በጣም አስፈላጊ ነገር ሲያደርጉ በሚያሳዩት ቁም ነገረኝነት ዘረጋችላት። ኢዛዶራ ጎንበስ ብላ ወረቀቱን ተቀበለች። በቀስታ ስትዘረጋው ያገኘችው ነገር እግሮቿ እስኪዝሉ ድረስ አስገረማት። ገና መጻፍ በሚማር ልጅ የእጅ ጽሑፍ በስህተቶች የተሞላ ቢሆንም በግልጽ የሚነበብ የምግብ አሰራር ነበር። የክሬም ኬክ ከጓቫ ሶስ ጋር። ኢዛዶራ ሳይገባት ቢያትሪስን ተመለከተች። ልቧ በጣም ከመምታቱ የተነሳ ከደረቷ ሊወጣ የሚፈልግ ይመስል ነበር እና ልጅቷ ብዙ መናገር ፈልጉ የመናገር ልምድ እንደሌለው ልጅ በችኮላ ማስረዳት ጀመረች። ኢዛዶራ በብዙ ሌሊቶች የተቀደደውን ገጽ በጣቷ ስትዳስስ እንዳየቻትና አንድ ቀን ወይዘሮ ዩላሊያ ያንን አሰራር ታውቅ እንደሆነ እንደጠየቀቻት ነገረቻት። ምክንያቱም ወይዘሮ ዩላሊያ የእናቷ የሆነ አሮጌ ደብተር ነበራት። ወይዘሮ ዩላሊያ ትረዳለች ተብሎ ባይጠበቅም በደብተር ውስጥ ተመሳሳይ አሰራር ፈልጋ ለቢያትሪስ አምርታላት ነበር። ልጅቷ ወረቀቱን ለቀናት ትራሷ ስር ደብቃ ቆይታለች እና የሰርግ የስጦታ ቀን ስለሆነ አሁን ለመስጠት ወሰነች። ኢዛዶራ ያንን ወረቀት እንደ ቅዱስ ነዋይ አጥብቃ ያዘችው እና እንቧ በቀሚሷና በቢያትሪስ እጆች ላይ ፈሰሰ። ያ የምግብ አሰራር ብቻ አልነበረም፣ የጠፋው ድልድይ ነበር። ልጅቷ ኢዛዶራን እንደ እናት ምትክ ሳይሆን እንደ አዲስ የምትወደው ሰው መቀበሏን የገለጸችበት መንገድ ነበር። በደብተሩም ሆነ በህይወት ውስጥ የጎደለው ያ ገጽ ነበር እና ወይዘሮ ዩላሊያ በመንደር ውስጥ በዚያ ሁሉ ስድቦ ውስጥ አንድ ልጅ ሲጠይቃት ትክክለኛውን ነገር ማድረግ የሚችል ልብ እንዳላት አሳይታለች። ሪካርዶ ሁለቱን ግቢ ውስጥ ተቃቅፎ አገኛቸው። ኢዛዶራ ተንበርክካ ቢያትሪስን ደረቷ ላይ አስጠግታለች። ሁለቱም ያለቅሳሉ እናም ይስቃሉ። እሱም አብሯቸው ተንበረከከና ሶስቱም ተቃቀፉ። ይህም በእንቅልፍ ላይ ያለውን ማቲዮንና የፍሎራን ትዝታ ጭምር ያካተተ ነበር። ከጋብቻው በኋላ ያሉት ወራት የትምህርትና የግንኙነት ማጠንከሪያ ነበሩ። ኢዛዶራ ረዳት መሆኗ ቀርቶ የቤቱ እውነተኛ እመቤት ሆነች። ውሳኔዎችን የምትሰጥ፣ ጓዳውን የምታስተዳድርና በመደብር ውስጥ የጨርቅ ዋጋን የምትደራደር ሆነች። ሪካርዶ ውሳኔዎችን መጋራት ድክመት ሳይሆን ብልህነት መሆኑን ተረዳ። ምክንያቱም ኢዛዶራ እሱ የሚቀናበት ተግባራዊ ዕውቀት ነበራት። እርሻውን በዚያ ወራት ውስጥ ለዓመታት ባልታየ ሁኔታ አደገ። አዳዲስ ዶሮዎችንም ገዙ፣ አትክልቱን አስፋፉ፣ አይብ ሸጠው ጣራውን አደሱ እና አሮጌ መስኮቶችን በመስታወት ቀየሩ። ማቲዮ ጠንካራና ጤናማ ሆኖ አደገ። ኢዛዶራን እናቴ ብሎ የሚጠራ ብልህ ልጅ ሆነ። ቢያትሪስም እንዳበባ በቀስታ ተከፈተች እና ቀስ በቀስ ዝምተኛ ከመሆን ወጥታ የምትጫወትና የምትስቅ ልጅ ሆነች። በአንድ የሙሉ ጨረቃ ሌሊት ኢዛዶራ ቢያትሪስ እናቷ እንድትመጣ በመስኮት መጠበቁን እንዳቆመች አስተዋለች። ልጅቷ ሌሊቱን ሙሉ በሰላም ትተኛለች እና ያለሷ ከማንኛውም ምርት በላይ ትልቁ ድል ነበር። ጎረቤታቸው አቶ ኖርቤርቶ ከሰርጉ በኋላ በየጊዜው ቤቱን መጎብኘት ጀመሩ። ለሰንበት ምሳ ይመጡና በረንዳ ላይ ከሪካርዶ ጋር ሲያወሩ ይውሉ ነበር። ኢዛዶራ ሽማግሌው እየተለወጡ እንደሆነ ተረዳች። በአንድ እሁድ አቶ ኖርቤርቶ ለሪካርዶ ሲናገሩ ለዓመታት በሐዘን ተቆልፎ መኖሩ
ስህተት እንደነበር፣ ባለቤቱ በዚያ ትልቅ ቤት ውስጥ ብቻውን ሲበሰብስ ማየት እንደማትፈልግ እና የሪካርዶ ድፍረት ለእሳቸው ትልቅ ትምህርት እንደሆነ ነገሩት። ሪካርዶ ምንም አልተናገረም። በዝምታ ውስጥ የሚነገሩ ነገሮች ስላሉ የሽማግሌውን ብርጭቆ ዝም ብሎ መልሶ ሞላው። ከጋብቻው 1 ዓመት ተኩል በኋላ ኢዛዶራ ለሪካርዶ ሌላ ልጅ እየጠበቀች መሆኑን ነገረችው። ሪካርዶ ከዚህ በፊት ታይቶ በማይታወቅ ሙሉ ፈገግታ ፈገግ አለ። እዚያው በረንዳው ላይ አቀፋት እና ኢዛዶራ በዚህ አቅፍ ውስጥ ስለ ፍሎራ የመመሳሰል ጥያቄ ለዘላለም እንደሞተ ተሰማት። ልጁ በሚቀጥለው የጸደይ ወቅት ተወለደ። ለኢዛዶራ አባት መታሰቢያ አንቶኒዮ ብለው ሰየሙት። ወይዘሮ ዩላሊያም የስጦታ ልብስ ከምርቃት ጋር ላከች። ኢዛዶራ ያንን ደብዳቤ ከቢያትሪስ የምግብ አሰራር ጋር አስቀመጠችው። ዓመታት በፍጥነት አለፉ። ማቴዎ የአባቱን ስራ የሚረዳ ታታሪ ወጣት ሆነ። ቢያትሪስ ቆንጆና የተማረች ወጣት ሆነች። በመንደሩ ትምህርት ቤት ስለሌለ እሷው ልጃቸውን ማስተማር ጀመረች። ትንሹ አንቶኒዮ ሰማይ ላይ 2 አያቶችና አንዲት አክስት ፍሎራ እንዳሉት እየሰማ አደገ። እርሻው በአካባቢው ትልቁ እስኪሆን ድረስ በለጸገ። ሁልጊዜ ሰው የማይጠፋበት ቤት ሆነ። አቶ ኖርቤርቶ የመጨረሻው ዘመናቸውን በዚያ ቤት እንደ አያት ሆነው አሳለፉ እና ሲሞቱ ሪካርዶ ቀብሩን ፈጸመ። ኢዛዶራ ደግሞ ምግብ አዘጋጀች። ምክንያቱም እውነተኛ ቤተሰብ በደም ብቻ አይደለም። ከብዙ ጊዜ በኋላ የሪካርዶ ጸጉር ሲሸብትና የኢዛዶራ እጆች የሥራ ምልክት ሲያወጡ ሁለቱም በዚያ በረንዳ ላይ ተቀመጡ። ፀሐይ እየጠለቀች ነበር እና እርሻው በልጅ ልጆች ድምጽና በቡና ሽታ ተሞልቷል። ቢያትሪስ ከራሷ ቤተሰብ ጋር ልትጠይቃቸው መጣለች። ማቴዎ ከልጁ ጋር ላም እያለበ ነበር። አንቶኒዮ ከከተማ ደብዳቤ ይልክ ነበር። ኢዛዶራ ያንን በሞት አፋፍ ላይ የነበረና አሁን ዳግም ሕያው የሆነ ቤት ተመልክታ ታላቅ ሰላም ተሰማት። ሪካርዶ እጇን ያዘና መጀመሪያ የመጣችበትን ቀን ታስታውሰው እንደሆነ ጠየቃት። ኢዛዶራ ፈገግ ብላ ሁሉንም ነገር እንደምታስታውስ ነገረችው። የቀዘቀዘውን ምድጃና የመባረር ፍርሃቷን። ሪካርዶ የሱም ፍርሃት እርዳታ የመቀበል ፍርሃት እንደነበር ነገራት። ኢዛዶራ ጭንቅላቷን ትከሻው ላይ አስጠግታ ያችን የድሮ ቃሏን ደገመችለት። ጌታዬ እንድቆይ ከፈቀዱልኝ እራት እሰራለሁ። ሪካርዶም ሳቅ ብሎ ከእራት በላይ እንደሰራች ሙሉ ቤተሰቡንና ህይወቱን እንደሰራች ነገራት። ኢዛዶራ እጆቿን ጭብጥ አድርጋ እሱ በሩን ስለከፈተላት እንደሆነ ነገረችው እና ታሪኩ በዚህ ያበቃል። ውድ ቤተሰቦቼ ይህ በመጀመሪያ እይታ የሚፈጠር የፍቅር ታሪክ አይደለም። በዝምታ ውስጥ በሚገነባ ፍቅር ላይ የተመሰረተ ነው። ዳግም መጀመር ድክመት ሳይሆን ትልቅ ድፍረት የሚጠይቅ ነገር መሆኑን ያሳየናል። እስኪ ከዚህ ውስጥ የትኛው ቅስፈት ልባችሁን ነካው? ታሪኩንስ እንዴት አገኛችሁት? ወደዳችሁት? ምንስ ተማራችሁበት? አንዳንዴ ፈጣሪን እኛ እራት ብቻ የዕለት እንጀራችንን ብቻ የጠየቅን ይመስለናል። ፈጣሪ ግን የሚገባን ቤት እንደሆነ ያውቃል። እናም ከጥያቄያችን በላይ አብዝቶ ይመልስልናል። ውድ ቤተሰቦቻችን ታሪኩን ከወደዳችሁት ሌሎች ብዙዎች እንዲማሩበትና እንዲሰሙት ላይክና ሼር አድርጉት። እንደዚህ አይነት አስደናቂ ታሪኮችን መስማት የምትወዱ ከሆነ አሁኑኑ ሰብስክራይብ በማድረግ ቤተሰባችንን ተቀላቀሉ። በየቀኑ የምንለቃቸው ቆንጆ ታሪኮች እንዳይመልጧችሁም የደወል ምልክቱን ተጫኑ። እዚህ ድረስ ካያችሁትና ከጨረሳችሁትም ጨርሻለሁ ያላችሁ ጻፉልን። እናመሰግናለን። እንወዳችኋለን። ቸር ቆዩን።